እኔ ለተመስገን እየጸለይኩለት ማለት ነው። ባይዘው በስጋ ሙቀት የተናገርኩ መስሎታል። እየጸለይኩልህ ነው ወንድሜ ተመስገን። ምናልባት ከሰማህ የሰራዊት ጌታ እግዚአብሔር እንዲታደግህ እየጸለይኩ ነው። አፍህ እንደሚያወራው አይደለም ውስጥህ። አንተ ብቻ ታውቃለህ። ልትራገም ልትሳደብ ጀመርክ ባለፈው ላይ። እኔ ግን አነባልሃለሁ። ያ ክፉ ቀን መጥቶ ሞትን ፊት ለፊት እንዳትጋፈጠው ደግሞ ባትመለስ በሕያው አምላክ በሰራዊት ጌታ በእግዚአብሔር መንፈስ ሆኜ እነግርሃለሁ፣ ሳትቀጣ አትቀርም። ያ የክፉ ቀን እንዲደርስባቸው አልፈልግም። ጌታ ያሳየኝ እንዲሆንባቸው አልፈልግም። ጸልያለሁ ወደ ሰራዊት ጌታ ወደ እግዚአብሔር ማለት ነው። ኦኬ። የሆነ ቀን ግን እናንተ ምስክር ትሆናላችሁ። እኔ ስለጸለይኩ አገር ስለጸለይ አይደለም። እነሱ ባይመለሱ ግን የህይወት ዋጋ ነው የሚከፍሉት። ልበበልና ሰማይ ብራስ እግዚአብሔር ለኤርሚ አባቱ ሲሆን ለተመስገን እንጀራ አባቱ አይደለም። ለእኔም ይናገራል ብዬ አስባለሁ። እና እግዚአብሔር በቃሉ ይናገራል። ምን ተናገራት? ከላይቭ ውጭ ቆይ፣ ከላይቭ ውጭ ሌላ ጊዜ አሁን ያው ፖለቲካውም ያስጠላል፣ ቲክታኩም ያስጠላል። ይሄ ሪከርዱ ምኑም ስለሚያስጠላ ተመስገንም ኤርሚያስን እንዲተናገረው ማለት አልፈልግም። እኔ እስከ መጨረሻው ድረስ አዳምጫለሁ። ከቤኪ ጋር አሁን እኔ ማላወራው የመጨረሻው ነገር ምንድን ነው ከተባለ ቤኪ ጽንፍ የረገጠ ጥላቻና ስድብ፣ ትችት ውጭ እንጂ ሌላ ነገር የሚያውቀው ነገር የለም። ያለው ዲያቆን ሕዝቅያስ እንግዲህ አይናችን ነሽ ማርያም አንቺን አይንኩብን ብለው በሚሏት በማርያም እንኳን 21 ሊቃውንት 21 አይነት አስተምሮት ነው ያላቸው እና ቤቱ ጋር አንድ የሆኑት ነገረ ክርስቶስ ላይ ቅድሞ እንደሚሰሙ ስለነካው ማለት ነው። ኢቭን በኦሪየንታል እንኳን ከተባሉት ከኢስተርኖቹ ጋር ያለው አይደለም። በኦሪየንታል ውስጥ ራሱ እንኳን እርስ በርስ ከእስክንድሪያው ጋር ባለው ላይ ቅድም ወንድሜ ሰሙ ስለነካው ድጋሚ አልገባበትም። ራሱ በዚሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ክርስቶስ ላይ እንኳን ባለ አስተምሮት የጌታችን የኢየሱስ ክርስቶስ አምላክና አባት ብሎ በሚለው ላይ ሁለት የተከፈሉ አይደሉ እንዴ? ሁለት የተከፈሉ ናቸው። ባለፈው ሶራምባ ሆቴል የተሰባሰባችሁበትን ስብሰባ ምን ላይ ደረሰ? በነገረ ክርስቶስ ተገናኝተው አምቧ የጠጡበት ዲያቆን ያደርጋል አበጋዝና መምህር በረከት ብቻ ናቸው እዛ የተገኙት። ከሊቃውንት ጉባኤ አንድ የመጣ የለም። ከብፁዓን ሊቃነ ጳጳሳት አንድ የመጣ የለም። ከጠቅላይ ቤተ ክህነት ወፍ የለም። ዞር ብሎ ያያቸው እስራችሁ ነበር የነበር ነው። ብራዘር ከፈለግ ከኪስ ውስጥ ምን ያህል ብር እንዳለ እንንገር ብለን ብድል እዛው ስራችሁ ባሉ ሰዎች የዚህን ያህል ነው የምናያችሁ። ሶራምባ ሆቴል ተገናኝታችሁ አምቧ የጠጣችሁበት እነ ተሜ አይ ቲንክ ተሜም ያን አዲስ መጤ ስለነበር ከአምቧው ደርሶት ይሁን አልደረሰው አይዶ ነው። ሌሎቹም ከሚደርሰው ደርሷቸዋል። ቢጫዋንም የጠጡ አሉ የሚባል ነገር ሰምቻለሁ። ግን ችግር የለም። ያው በጠጡ ላይ አይደለም ትኩረት የማደርገው። ምን ደረሰ ነገረ ክርስቶስ ላይ ሽብል ገብቶባችሁ እርስ በርሳችሁ ስትጠዛጠዙ እንደነበራችሁት ማለት ነው። ኢየሱስ ክርስቶስ አምላክና አባት አለው የለውም፣ አለው የለውም ብያለሁ፣ አለው ብያለሁ የለውም። እነ ታላቁና እነ መምህር ማነው መጋቢ ብሎ ያይመር አሸብር ለሁለት ተከፍለው ሲናጩበት የነበረው ማለት ነው። ከነ አኬና ከነ ኢዮብ ዘሚካኤል ጋር ነገረ ክርስቶስ ላይ እኮ የኢትዮጵያ ኦርቶዶክስ ራሱ እንኳን አተስማሙ። ነገረ ማርያም ላይ አተስማሙ። ነገረ ክርስቶስ እሺ ጥልቅ ነው። ነገረ ማርያም ላይ አተስማሙ። 21 ሊቃውንት 21 ጉዳይ ያወራበትን በምን የሞራል ብቃት ነው? እኛ እኮ ልዩነት አለ ልዩነትን ጌታ ቅዱስ ቁርባንና ጥምቀት የህፃናት ጥምቀት አሁን አማና ነገር ይሄ ሁላ ቤተ ኦርቶዶክስ ታሪክሳን እንደሚባለው እንደዛ ብላ የምትለው ምናምን
የኦርቶዶክስ ይለወጥ እኮ ድቦ ህፃን ሆነ ብላ እኮ ስለዚህ ይህንን ሁሉ ጭምር 21 አይነት ነገር የተናገሩም ሰዎች አሉ ለማለት ነው። ቢኒ ቀጥልና ወደ እህቶችና ወደ ቤካ ሄደን እንጨርሳለን ማለት ነው። ግን ቀጥል የምትለው ነገር እንደው ይህንን እንዳትረሳውልን። ኦልሞስት ጨርሻለሁ። እንደ ጥያቄ ማነሳላቸው ብዙ ጊዜ የሚያነሷት አንድ ጥቅሳ ይሄን ትተን ነው ያልኩት። አሁን ነገረ ማርያምንም ነገረ ክርስቶስም ላይ እንደዚሁ ድነት ላይ ያው ሁሉም ድኗል፣ ዓለም ሁሉ ድኗል የሚሉት ነገርም እንዳለ ነው። ልዩነት ይሄ ልዩነታቸው ሶስቱ በተለይ የማይረሱ እውነት አላቸው። ከዛ በላይ ሌሎችም ተጨማሪዎች አሉ። አሁን ኤርሚ እሱን ትተን ማለት ነው እንደው የጸጋ ስጦታ ላይ አንድ ጥያቄ ላነሳ ነው ለኦርቶዶክሳውያን ማለት ነው። አሁን ደጋግማችሁ ደግሞ የሰሞንኛ ዲስኩራችሁ እሱ ስለሆነ ማለት ነው ከልሳኑም ጋር ከጸጋው ስጦታም ጋር እንደ ጥያቄም እንደ ማላገጥም እንደ ማሾፍም ስለምታነሱት እስኪ አንድ ጥያቄ ብቻ ጠይቄ ለወንድሞቼ ልስጥ። ኤፌሶን ላይ የምታነቡት መጽሐፍ ነው፣ እኛ የምናነባው መጽሐፍ ነው። ሙሉ የምንቀበለው ግን እኛ ነን። እንደማትቀበሉት ማሳያ የሆነ ዘንድ ኤፌሶን 4 ላይ ቁጥር 5 አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብላችሁ እችን ብዙ ጊዜ ትጠቀሟታላችሁ። እቺም ለኦርቶዶክስ ናት የተነገረችው ብላችሁ ተወስዷታላችሁ ማለት ነው። ይህንን ቃል ግን የምንወስደውና የምንጠቀመው ተግባራዊ የምናደርገው እኛ ነን። ይህንን ካላችሁ በኋላ ቁጥር 6 ላይ ከሁሉ በላይ የሚሆን ይላል። ከሁሉ በላይ የሚሆን በሁሉም የሚሰራ ባመኑት ማለት ነው። በሁሉም ሲባል ባመኑት ላይ የሚሰራ በሁሉም የሚኖር ይላል። ደግሞ ባመኑት ውስጥ ምን የሚኖር ማለት አንድ አምላክ የሁሉም አባት ደግሞ አለ ካለ በኋላ ወረድ ብሎ ስለ ጸጋው ስጦታ ደግሞ ይናገራል። ቁጥር 11 ላይ ኢየሱስ ክርስቶስ ወደ ምድር ታችኛው ወረደ ይላል። ቁጥር 9 ላይ ታችኛው ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው ብሎ ጥያቄ ምልክታለሁ። ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የመጣው ደግሞ ያው ነው ካለ በኋላ ቁጥር 11 እርሱም አንዳንዶች ሐዋርያት፣ ሌሎች ነቢያት፣ ሌሎች ወንጌላት ሰባኪዎች፣ ሌሎችም እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። እዚህ ጋር ስትደርሱ ብርድ ብርድ የሚላችሁ ለምንድን ነው? የእውነት የጸጋ ስጦታ የምትቀበሉ የእግዚአብሔርን ቃል የምትቀበሉ ኤፌሶን 4 የምትቀበሉ ከሆነ እነዚህ የጸጋ ስጦታዎች ኦርቶዶክሳውያን ዘንድ ለምንድን ነው ያልወረዱት? ለምንድን ነው ያልተቀበሉት? ለምንድን ነው የሌላቸው? ሐዋርያት የሌላቸው ለምንድን ነው? ነቢያት የሌላቸው ለምንድን ነው? ወንጌላት የሌላቸው ለምንድን ነው? ሰባኪያት የሌላቸው ለምንድን ነው? እረኞች የሌላቸው ለምንድን ነው? ስላልተሰጠ ነው ወይስ ስላልተቀበሉት? ስላልተቀበላችሁት ነው ወይስ ስላልተሰጠ የሚል ጥያቄ ለማንሳት ነው። ሌሎቻችሁ አጠንክራችሁ መናገር ትችላላችሁ በዚህ ክፍል ላይ፣ ግን ይሄ ለእናንተ ጥያቄ ስለሆነ ነው። ተባረኩል። ቴንኪው ቢኒያም ተባረክ ወንድምነት። ጥሩ ጥያቄ ነው። የጸጋ ስጦታ ላይ ያለንማ በመጽሐፍ ቅዱስ ቢመዘን የትኛው ነው በየትኛው ቤተክርስቲያን ላይ ያለ ነው መጽሐፍ ቅዱሳዊ የሚለውን ማየት እንችላለን። በእውነት በዚህ ጉዳይ ላይ ማለት ነው። የኦርቶዶክስ ክህነቷ፣ የኦርቶዶክስ ድቁናዋ፣ የኦርቶዶክስ የጵጵስና ሹመት፣ የካህናት ሹመት፣ የዲያቆናት ሹመት መጽሐፍ ቅዱሳዊ አይደለም ብዬ ስል ከጥላቻ ተነስቼ አይደለም ወንድሞች እናቶች፣ አይደለም እኔም ካህን ስለነበርኩ ከጥላቻ ተነስቼ ቤተክርስቲያኒቱን ለማበሻቀጥ ያለ መረጃ እማወራው አይደለም። የኦርቶዶክስ የድቁና አሿሿም መጽሐፍ ቅዱስ ላይ አንድ ሰው ዲያቆን ሲሆን ይሾምበታል ተብሎ የተባለው መስፈርት የጢሞቴዎስን መልእክት ያነበበ በሐዋርያት ሥራ ላይ እነ እስጢፋኖስና እነ ፊልጶስ ሌሎችም ከእሱ ጋር 6 የሚሆኑ ሰዎች የተመረጡ ጊዜ የተመረጡበት አይነት መስፈርት እንደዛ ታይቶ አይደለም በኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን የሚኮነው። ቀዳሜ ሰማዕት እስጢፋኖስ ብሎ ይላል። እስጢፋኖስ ታዲያ ውዳሴ ማርያም ተምሮ መልከ ማርያም ተምሮ ነው እንደ ዲያቆን የሆነው? አይደለም። ጥበብና መንፈስን የሞላባቸው ሰዎች ይላል። ማን ነው ሞዩ? መንፈስ ቅዱስ ማለት ነው። ማን ነው ሞዩ? በክርስቶስ ኢየሱስ ስላመኑ ማለት ነው። እግዚአብሔር ነው ጥበብና መንፈስን የሞላባቸውን 6 ሰዎችን ምረጡ፣ እኛ በዚህ ነገር እንሾማቸዋለን አሉ።
ሐዋርያቱ። ስለዚህ እስጢፋኖስ መልከ ማርያም ተምሮ ነው? ሰላም ለዝክረ ስምከ ዘኢረከቦ ተፍጻሜ ተብሎ መልከ መድኃኔዓለምን ደግሞ ነው? አይደለም። በሱማ ከነካካው በጣም በሌላ ቀን ብንገባበት ይሻላል። የጵጵስና ሹመት ተብሎ ቢባል የኢትዮጵያ ኦርቶዶክስ ቤተክርስቲያን የጵጵስና ሹመት መጽሐፍ ቅዱሳዊ ነው? የአንዲት ሚስት የአንዲት ሴት ባል የሆነ አይደል ብሎ የሚለው መጽሐፍ ቅዱስ ቤተሰቡን እንደሚገባ የማያስተዳድር የክርስቶስን ቤተክርስቲያን ሊያስተዳድር አይችልም አይደል ብሎ የሚለው ግልጽ እኮ ነው የምናወራው። በመጽሐፍ ቅዱስ መስፈርት የኦርቶዶክስ ተዋሕዶ ቤተክርስቲያን የጵጵስና ሹመት መጽሐፍ ቅዱሳዊ አይደለም። ለማናደድ ብዬ አይደለም። በሌላ ቀን ይህንን አርስት እንገባበታለን። ገብቶ ያወራ። የመርጌትነት ሹመት መጽሐፍ ቅዱስ አያውቀውም። ራሱ ሲጀምር መርጌታ ብሎ የሚለው አያውቀውም። የቅዱስ ያሬድን የዜማ መጽሐፍት ተምሮ ጽናጽና አወራወርና የመቋሚያ አዘማመም ማህሌቱን መምራት ቅኔ ወይ ደግሞ ሌሎች ነገሮችን የተማረ ሰው ነው መርጌታ ተብሎ የሚባለው። የቱ ጋር ነው ፈልገህ የምታገኘው? በሐዋርያት ትምህርት ውስጥ የቱ ጋር ነው ፈልገህ የምታገኘው? በክርስቶስ ቤተክርስቲያን ታሪክ ውስጥ የመርጌታ አሿሿም ስቡ ወውዱስ ብሎ የሚል የቱ ጋር ነበረ ተሾሞ የሚያውቀው ነው ብለን የመርጌታ አሿሿም የምንኩስና አሿሿም ተብሎ ይባል። ምንኩስና የእግዚአብሔርን ቃል የጽድቅን መንገድ የሚቃወም ትምህርት ነው። አንተ ከነንጦስ ነው የሚጀምረው፣ አባ እንጦስ ከተባለው ማለት ነው። ከዛ ባለፈ ተስዓቱ ቅዱሳን የተባሉት ናቸው። በአዱሊስ ወደብ በኩል በዚህ በኤርትራ በቀይ ባህር በኩል ይዘውት የገቡት የሰው ስርዓት የሆነ ትምህርት የእግዚአብሔርን የጽድቅ መንገድ የሚቃወም ትምህርት ማለት ነው። የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልታዘዙም ብሎ ያለው በሮሜ መልክ መጽሐፍ ምዕራፍ 9 ቁጥር 30 እና 31 ላይ እንደዚሁም በሮሜ መልክ መጽሐፍ ምዕራፍ 10 ቁጥር 3 ላይ እንዳለው ማለት ነው። የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። አይሁዳውያን የወደቁበትን እኮ መውደቅ እኮ ነው አሁን ጥቁር ቀሚስ ለብሶ መነኩሴ ነኝ ብሎ የሚለው። እነሱም የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና እያለ ማለት ነው። ስለዚህ የምንኩስና ትምህርት ሰውነትህን በማስራብ በመጨቆን በተዋና በቅማል እንድትበላ በማድረግ የሰው ስርዓት ትምህርት ተከትለህ አይሁድ ራሱ ያልጸደቀበትን ማለት ነው እናንተ ልጸድቁበት አትችልም። ምንኩስና፣ ጵጵስና፣ ክህነት የኦርቶዶክስ ካህናት የሚሾሙት በየትኛው የመጽሐፍ ቅዱስ መስፈርት ነው? የትኛው ካህን ነበረ እንደ እነ ቅዱስ ጴጥሮስ የሚሆን ከእነሱ በኋላ ኪሳቸው መስቀል ይዘው ይፍታሕ ያንጽሖ የቀድስ ጊዜነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ሥራ ኃጢአቱ ደምሳበሰ አበሳ ዘወሀቦሙ ስልጣነ ለሐዋርያት በዘአእመረ መንፈስ ቅዱስ እያለ ይል የነበረው ሐዋርያት ማን ነበረ? ከእነሱ በኋላ የተነሱ የቤተክርስቲያን አባቶች የትኛው ነበረ መስቀል ይዞ ሰአልና ከመሐሪ እየተደገመ ቤት ውስጥ እየሄደ ውሃ እየረጨ የሚመጣ የነበረው? ቅዱስ ቃሉን እንጂ ሰብከው የሚመጡ የነበሩት በሄዱበት ከተማ የጌታ ኢየሱስ ክርስቶስን ማዳን ነበር እንጂ ሰብኮ የነበሩት። እና አሁን እነ መምሬ የተሰማ እንደተሾሙበት አይነት ሹመት የትኛው የመጽሐፍ ቅዱስ ክፍል ላይ አለ? የወንጌላውያን ሹመት ግን ከሆነ ይምጣና ያወራ። እኔ አሁን በወንጌላዊነት ጸጋ አገለግላለሁ። ኦኬ፣ ይሄ መጽሐፍ ቅዱሳዊ ነው አይደለም? ነው። ኤርምያስ ለራስ ቆርሶ አያሳንሱ ብለህ ኖ ኖ ኖ ኖ፣ እንደዛ አይደለም። መዝን ኤርምያስን ራሱ መዝ ነው። ወንጌላዊነት ሹመት መጽሐፍ ቅዱስ ውስጥ ይታወቃል። አዎ፣ እሱ አንዳንዶችን ቅድመ ወንድምነት እንደጠራው እሱ አንዳንዶችን ወንጌል ሰባኪዎች፣ አስተማሪዎችና እረኞች እንዲሆኑ ሰጠ ይላል። ኦኬ፣ ሱልማቶ አትነካካው ቢኒዛ ብዙ በሹመትም አካልክ እንዴ። ኦኬ፣ ወደ ሌሎች ወንድሞች እንድንሄድ በቃ እኔ ማናቸውም የሚምጡ እኔ ማነው ተመስገን ቢመጣ ብንሄድ ካስወሩሲ በመረጃ ላይ ቆሞ እስኪያወሩ በእውነት እኔ ለተመስገን እየጸለይኩለት ማለት ነው። ባይዘ በስጋ ሙቀት የተናገርኩ መስሎታል። እየጸለይኩልህ ነው ወንድሜ ተመስገን። ምናልባት ከሰማህ የሰራዊት ጌታ እግዚአብሔር እንዲታደግህ እየጸለይኩ ነው። አፍህ እንደሚያወራው አይደለም ውስጥህ። አንተና አንተ ብቻ ታውቃለህ። ልትራገም ልትሳደብ ጀመርክ ባለፈው ላይ። እኔ ግን አነባልሃለሁ። ያ ክፉ ቀን መጥቶ ሞትን ፊት ለፊት እንዳትጋፈጠው
ደግሞ ባትመለስ በሕያው አምላክ በሰራዊት ጌታ በእግዚአብሔር መንፈስ ሆኜ እነግርሃለሁ ሳትቀጣ አትቀርም። በተለይ ተሜ ስልኩን እንኳን አስቼ ዋትሳፕ ላይ ልደውልለት ስሞክር አይ ቲንክ አልጠራ አለኝ። ያውቀዋል ልብህ እና አውቆ አጥፊነት አጋንንት እኮ ጌታ እንዳለው ማለት እኮ 7 ከሱ የከፉትን እኮ ይዞ መጥቶ ይገባበታል። ለዛ ሰው ከፊተኛው ይልቅ የኋለኛው የባሰ ይሆናል እኮ ያለው እኮ ማለት ነው። እኔ ሊትራሊ ቀጥታ ነው የማየው እነኚህ ሰዎች ላይ ቀጥታ ማለት ነው። በሕያው ቅዱስ እግዚአብሔር ፊት የኢትዮጵያ ኦርቶዶክስ ታሪክሳንን አውቀዋት አይደለም የሄዱት። ይኸው ጌታዬ ኢየሱስ ክርስቶስ ምስክር ነው። አውቀዋት አይደለም የሄዱት። እግዚአብሔር ለመመለስ እንዲያደርግልህ ጸልይልሃለሁ። ክፉህን ስለማልፈልግ ማለት ነው። ሁሉ እዚህ አይወራም። ሁሉ እዚህ አይወራም። መንፈሳዊ ዓለም ላይ ምን እንደታስበል ታገን ሳብሊ ናከረም ኤርሚዬ ላውራ ኤርሚዬ ላውራ ሰማል። እሺ ሰላም ለእናንተ ይሁን። ትንሽ ላውራ እኔም ኤርሚዬ እና በእናንተ ወንጌላንን ካሰ እንደሆነ ነው እኔ እግዚአብሔር የሚገባኝ። ብዙ ስድብ፣ ብዙ ስደት፣ ብዙ ነገር በእነሱ አልፈናል እና እግዚአብሔር ይባርካችሁ። በነገራችን ላይ እውቀት በፍጹም የሰማይ የምድር ርቀት የማትመጣጠኑ ሰዎች ነበራችሁ። የምትነጋገሩት በጣም ነበር የሚገርመኝ። ምንጊዜም ይገርመኛል በድፍረታቸው ከእናንተ ጋር ለማውራት መግባታቸው ራሱ እና አንድ ይሰማል አይደለ ቤኒ? አንድ የሚገባኝ ነገር ሰሞኑን ስማቸው በመጥፎ ነገር ተነስቷል። በነገራችን ላይ ትዝ ካላችሁ ህዝቡ በተለያየ ነገር ቤተክርስቲያንን እየዘረፉ ነው፣ ከዛ ተልከውብን የመጡት ብዙ ነገር እያሏቸው ነው። አንደኛ ይህንን ስማቸውን ለማደስ እየተሯሯጡ እየተቀበዘበዙ ይመስላል እነዚህ ሰዎች፣ እኔ ያየሁት ነገር። ሌላው ደግሞ እንደው አጠር አድርጌ እርምዬ ስለደከመህም፣ ሌላው ደግሞ እነዚህ ሰዎች ሲገቡ ቅድም ሳሙዬ እንዳለው ሊጠየቁም እንደሚችሉ መጠየቅም መልስም መመለስ እንዳለባቸው እኛም እንጠይቃቸዋለን፣ እናንተ ጠይቁ እንደፈለጋችሁ መባል አለባቸው። አንደኛ የሚበጠብጡት የሚጮሁት ራሱ እውቀቱ ስለሌላቸው በፍርሃት በዚህ በመሸፈን ለማለፍ ነው የሚበጠብጡት። እና እኔ እውነቴን ነው የምላችሁ፣ በተለይ ለወንድሞቼ ለእነዚህ ለሁለቱ ባክል ያደረጉት ምክሬ መንፈስ ቅዱስ ራሱ እየተዋጋቸው ነው። እሱ ራሱ እየተዋጋቸው ነው። እሱ ራሱ ነው አሁን እያሳደዳቸው ያለው እና ብዙ ዋጋ ይከፍሉበታል። እነሱ ወንጌልን ሸቅጠው ሆድ መሙላት ነው የያዙት። እኔ አሁን ልብ ብዬ በደንብ ያስተዋልኩት ነገር ወንጌልን ሸቅጠው፣ ወንጌል መሸቀጥ ደግሞ ቀላል ነገር አይደለም። አሁን ብዙ ህዝብ ነው እያሰናከሉ ያሉት። እውነት የሚያውቋትን ትንንሿን እውነት እንኳን እየካዱ ነው ያሉት። እየካዱ ህዝቡን እያሰናከሉት የባሰ ድሮ ነው ህዝቡ ያለበት ነገር አሳዛኝ ነገር ነው። አሁን ደግሞ ወደ ኋላ እንዲመለስ ግራ እንዲገባው እያደረጉት ነው። ስለዚህ እነሱ ጥላቸው ከመንፈስ ቅዱስ ጋር ነው። እኔ በኤርሚዬ ባለው ላይ የምጨምረው ይሄንን ነው። እነሱን እያሳደዳቸው መንፈስ ቅዱስ ራሱ ተዋጋቸው የሚል ቃል አለ። የእግዚአብሔር ቃል ራሱ እየተዋጋቸው ነው። ዋጋ ይከፍላሉ። እኔ በጣም ነው ማዝነው። ወንጌልን እያጣመሙ ሆድ ለመሙላት መሯሯጥ። ወንጌል አይሸቀጥም። ወንጌል ለእውነት የምንኖርበት ነው። ወንጌል እኮ ኢየሱስ ክርስቶስ ነው። ወንጌል እውነት፣ ህይወት፣ መንገድ ነው። ወንጌል የዘላለም ህይወት ነው። ስለዚህ እኔ በጣም ነው የምፈራላቸው። ኤርሚዬ እንዳልከው እንጸልይላቸዋለን። በተረፈ ተባረኩ። ላሳጥርን። እግዚአብሔር ይባርካችሁ።
አረቂ እህቴ፣ እኔ በንስሐ ባይመለሱ እናንተ ምስክሮች ትሆናላችሁ። ከዚህ በፊትም የተናገርኩት አለ፣ ዛሬም ይኸው እየተናገርኩ ነው። ልብ በሉ፣ ልብ በሉ። ዋጋ ሲከፍሉ በህይወት ነው የሚከፍሉት። የህይወት ዋጋ ነው የሚከፍሉት። ነፍሳቸውን ነው የሚከፍሉት። ማለት በሞት ሁሉ ነው የሚነሱት። ሕያው ቅዱስ የእግዚአብሔር ልጅ ምስክር ነው። ነግረናል ብላለች ይባላል። አንዲት እብድ ነበረችና እየተባለ ሁሉ ቀን እብድ ናት እየተባለች ትናቅ ነበረ እና ሴትዮዋ ግን እብድም አልነበረችም፣ ባለ አይምሮም ናትና መጨረሻ ላይ የሆነው ነገር ከሆነ በኋላ ታሪኩን ስለማቀው በመናገር አላንዛዛባችሁም ለማለት ፈልጌ ነው። ልብ በሉ፣ እናንተ ምስክሮች ትሆናላችሁ። በማስፈራራት አይደለም የተቃወመው። በተለይ ተመስገን ደምረው ከዚህ ንጹህ ነው እያልኩ አይደለም። ምልክት ሰጥቷቸዋል። እኔ እዚህ ያለሁበት ሀገር ሕያው የሆኑ ሰዎች ምስክሮች አሉን። ደምረው ባለፈው ደረሰብኝ ብሎ ከማለቱ በፊት ሁሉ እዚህ ሶሻል ሚዲያ ላይ ስለማይወራ ነው። ወንድሞች እናቶች፣ የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። ኦኬ፣ ሁሉ እዚህ አይወራም፣ ሁሉ እዚህ አይወራም። ልብ በሉ፣ እናንተ ምስክሮች ትሆናላችሁ። በንስሐ ባይመለሱ ይሄ ህይወት ዋጋ ነው የሚከፍሉት። ይሄን ደግሞ ታዩታላችሁ በቅርብ ማለት ነው። እራሳቸው የሚያዩትን ህልም እንኳን እያስተዋሉት አይደለም። እግዚአብሔር በህልም ሳይናገራቸው ቀርቷቸው እንዳይመስላችሁ። የሚያዩትን ህልም እንኳን እያስተዋሉት አይደለም። ያ የክፉ ቀን እንዲደርስባቸው አልፈልግም። ጌታ ያሳየኝ እንዲሆንባቸው አልፈልግም። ጸልይ ያለው ወደ ሰራዊት ጌታ ወደ እግዚአብሔር ማለት ነው። ኦኬ፣ የሆነ ቀን ግን እናንተ ምስክር ትሆናላችሁ። እኔ ስለጸለይኩ አገር ስለጸለይ አይደለም። እነሱ ባይመለሱ ግን የህይወት ዋጋ ነው የሚከፍሉት። ልብ በልና ስማኝ ብራዘር፣ አስቀምጠው፣ ሪከርድ አድርገህ ይሄንን መቃብራቸው ላይ አበባ ጉንጉን ሄደህ ስታኖር ያኔ ታየዋለህ ማለት ነው። ካልተመለሱ በተለይ ተመስገን። ማንን እየተቃወምክ እንደሆነ ታውቃለህ። አሁን እህቴ የነገረች ነግሬሃለሁኝ። መንፈስ ቅዱስ ላይ ነው ያላገጥከው። አንተ በእውነት ሕያው ጌታ እግዚአብሔር ምስክር ነው። በንስሐ ባትመለስ ተሜ ታሪክ ሆነ ትቀራለህ። ታሪክ ሕያው ገናናው ኢየሱስ ምስክር ነው። ታሪክ ሆነ ትቀራለህ። አዎ ነበረ ተብለህ እዚህ ቲክቶክ ላይ የሆነ ጊዜ ላይ ፕሮፋይል ፒክቸርህን ይለጣጥፉልሃል። ትጭራለህ፣ ትሄዳለህ ማለት ነው። ትፋረደዋለህ። እዛ ሄደህ የነካኸው ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤውን መንፈስ ነው። እናንተ ምስክሮች ትሆናላችሁ። ያኔ ለሁለተኛ ጊዜ ነገ ገብተህ ቤትን ከፍተህ ማላገጥ ትችላለህ። ብራዘር መብትህ ነው። ቴንኪ መንፈስ ቅዱስ። እሺ ሆሲ ምትው ካለ ቀጥል። እሺ ኤርሚ፣ ሁላችሁም የጌታ ጸጋና ሰላም ለእናንተ ይሆን። ኤርሚዬ በድጋሚ ስላገኘው በጣም ደስ ብሎኛል። ተባረክ፣ ጸጋ ይብዛልህ። እኔ እንደውም ከደም በተለይ ደምሮ ማለት ነው ከሱ ጋር ማውራት ራሱ አያስፈልግም። ለምን ዛሬ ያነሳውን ጥያቄ ባለፈው በራሱ ቤት ሲጠይቅ ነበር እና ሁል ጊዜ አንድ አይነት ጥያቄ ያን ቀን መልሰውለታል እና ጥያቄው ራሱ ሲመለስ መልሱን አይቀበሉም። አልተመለሰልንም ነው የሚሉት እና ከነሱ ጋር ማውራት አያስፈልግም በጭራሽ ማለት ነው። እና
እኔ ከእርሱ ካሁን በኋላ ከእሱ ጋራ በተለይ ደምሮ ጋራ ባታወራ እኔ በጣም ደስ ይለኛል። ለምን አውቆ ነው እንደዚህ የሚሆነው ማለት ነው። እኛ በመሰረታዊ ነገር ላይ አንድ ነን። ልዩነት እንዳለን ደግሞ እናውቃለን። ሁሉም ቤተ ክርስቲያን ደግሞ የእምነት መግለጫ የሚተዳደርበት መተዳደሪያ እንዳለው እናውቃለን። የበላይ ግን መጽሐፍ ቅዱስ ነው እና አንድ የሚያደርገን ደግሞ ትምህርት አለ። በዛ ደግሞ አንድ ነን እና መሬት ላይ ያሌለውን ነገር እዚህ ቲክቶክ ላይ ማጫው ነው የያዙት እነሱ ማለት ነው። መሬት ላይ እንደዚህ አይነት ሰው እንደዚህ አይነት ነገር ራሱ አያውቅም ሲጀመር ማለት ነው። እና እኛ የምናመልከው አንድ አምላክ ነው። ትምህርታችን ደግሞ ጥርት ያለ ነው እና ከነሱ ጋር ራሱ ማውራት አያስፈልግም። እኔ ትቼ ነው የወጣሁት። ለምን መታገስ አልቻልኩም በጭራሽ ማለት ነው። እንደዚህ ጭቅጭቅ ንትርክ ማለት ነውና ስህተት ተናግሮ ራሱ ይቅርታ ጠይቋል። አሁን በየት በኩል ነው ሶስት ነገር ወንጌላውያን ላይ ዋሽቶ እውነት ይናገራል ብዬ አላምንም ሲጀመር ማለት ነው። ብዙ ጊዜ ሲያወሩ ስም ማጥፋት ነው የያዙት ማለት ነውና ትምህርታችን የታወቀ ነገር ስለሆነ ማለት ነው። እና ኤርሚዬ በዚህ አጋጣሚ የምነግርህ ነገር ጌታን መቀበል እንፈልጋለን ያሉ ልጆች አሉ። ሁለት እንደዛ አይቻለው እና የምትለው ነገር ካለ በልና ጸጋ ይብዛል። ደግሞ ጠፍተሃል፣ አትጥፋብን፣ ተናፍቀሃል። ተባረክ ተባረክ የትዬ ጸጋ ይብዛልሽ። እሺ ጌታ አካባቢ ሰዎች እኔን በውስጥ መስመር 7 ቁጥር ይጻፉልኝ፣ ሜሴጅ ላይ አገኛቸዋለሁ። አንዳንዶቹ ገዝተ ለመግባትም ብለው ነው የሚጽፉት። በእንዲህ አይነት ውስጥ አሁን ምን ተነገረና በዚህ ሰዓት ላይ ጌታን ለመቀበል ፈልጉ አላምንም። ጌታን ለመቀበል የሚፈልጉ በውስጥ የጻፉልሽ ካሉ እነሱ እናወራቸዋለን። አንቺን አይደለም አላምንሽ እህትዬው። እታች 7 ቁጥር የሚጽፉ ምናምን ነገር ነው። በውስጥ አገኙኝ። አሁን ምን አልንና አሁን ምን ተወራነ? ዛሬ በተሰበከው ቃል ልቤ ተነክቶ ብለህ ልትል አታጭበርብር። በአስር 7 ቁጥር የጻፋችሁ ሁሉ በሙሉ አጭበርባሪዎች ናችሁ። በውስጥ ከፈለጋችሁ እኔን አገኙኝ። ቴንኪው ወንድምነት ቤካ ቀጥል። ወንድምነት ተባረክ። ያው ጌታ መቀበል ከፈለጋችሁ ወንድምነት እንዳለው 7 ቁጥር በውስጥ ጻፉና ኮንታክት አድርጉን፣ እናወራችኋለን። አሊያም ደግሞ አይ ቲንክ ከዚህ ከቤቱ ከተዘጋ በኋላ ዳኒ ቤት እዛ መገናኘት እንችላለን። እዛ መታችሁ ጌታ መቀበል ትችላላችሁ። እሺ ሁላችሁንም ሰላም ብያለሁ። ክርስቲያን ወንድምናቶች እኔም እንዳሳብ ነው ምንድን ነው አይ ቲንክ በተለይ ጠጀሩጅ ጀምሮ የሚፈልገው ነገር አለ፣ ጌን ማድረግ የሚፈልገው ነገር አለ። ስ ወንጌል አማኞችን በመሳደብና በማበሻቀጥ የሆነ ነገር ማግኘት ማለት ነው። አቶ ሻውል እኮ እያለ እኮ ሲጠራው አቶ ሻውል እኮ እያለ እኮ ሲጠራው እኮ የነበረው ተሜ እኮ እኔ ያኔ መከሬው ነበር ራሱ በውስጥ መስመር ማለት ነው። ራሱን ዶክተር ተመስገን በሉኝ ብሎ ከሐረር ከጉርሱም አዲስ አበባ ከዛ ጃፓን ከዛ አሜሪካ በትምህርቱ ለፍቶ ጥሮ ግሮ የተማረውን ሰው ዶክተር ሻውልን እሱን አቶ በሉት እያለ ቤት ከፍቶ አቶ ሻውል እያለ ራሱን ግን ዶክተር ተመስገን ብሎ ጽፎ ነበር። ይህናል ነው ያኔ እንኳን ራሱ ገና ሳይሄድ በፊት ያደርግ የነበረው ማለት ነው። አሁን ከነኚህ ሰዎች እኔ እውነቴን የምጀምር ከነኚህ ሰዎች እነኚህ ሰዎች ከመጸለይ በስተቀር ማለት ነው ሌላ በእውቀት ተመልሰው ይስተካከላሉ ብሎ የሚነገር እኔ ብዙ ተስፋ ባልቆርጥም፣ ግን ለማወቅ እስከፈለጉ ድረስ ትናገራለህ። እንዲህ አይነት ሰዎች ናቸው። ያ ወንድምነት እኔ አይገባኛል። እኔ እነሱን በተመለከተ አይደለም። በነገር ላይ እኔ አይደለም ዛሬ ምንድነው እሱ ኦርቶዶክሳውያን ሆኖ ይቅርና ያንን ቢሆን ይህን ያህል ቦታ የምሰጣቸው ሰዎች ያሉ አምሳዊቱ ዜጣት እንደዚህ ስል አጉል ሰውን ከመናቅ ምናምን ሳይሆን ስፒሪት ነው። እኔ የሰውን ስፒሪት ነው እንትን የምለው። በቃ እኔ ሰውን ሳይሆን የሰውን ስፒሪት ከመሬት በታች ነው አውርጄ ማየው። አንዳንድ ጊዜ ሰዎች ከምንም የሆነ ማይስማማ ነገር ሊኖር ይችላል፣ ግን ሪያሊቲው አይካድም። ኤንድ ደግሞ ሪስፔክት የሚባል ነገር አለ። ሪስፔክት በቃ ሰውን በሰውነቱ ባለው ነገር ታከብራለህ እኮ። አየህ እኔ
ዮኒ ማኛም ይሁን ወንድሜ ነው አውቃለሁ። ነገር ግን ወንድሞቼ እዛ ቤት ከፍ ዝቅ የተባሉ ሲበሻቀጡና ታች ሲያወርዷቸው ምናምን እንደፈለጉ ሲያደርጓቸው ማየት ለእኔ ደስ አይለኝም። አም ሶሪ። ለእኔ ማንም ሰው ሊሆን ይችላል። ለእኔ ትልቅ እግዚአብሔር ነው። ለእኔ ታዋቂው እግዚአብሔር ነው። ፖፕላሩ እግዚአብሔር ነው። ወንድሞች እናትች ለማንም ሰው በምንም ማየት መንገድ እኔ ቤካ አልነጠፍም፣ ጭራይን አልቆላም። ለማንም ሰው ማንም ሊሆን ይችላል። እኔ አይ ዶንት ኬር አባውት ኤኒዋን አይ ዶንት ኬር ላይክ እና እዛ ቤት አንተን ዝቅ ማውረድ ማውጣት ምን ማለት ነው? ምን ማለት ነው? ያውም አሕዛብ እሱ በወንድምነት በአንድ በክርስቶስ አካል ላይ የተጋጠሙ ብልቶች ነን ብሎ የሚያምን ከሆነ ይሄ ፖለቲክስ ምናምን ሀፍቱ ሊቭ በቃ እሱን ዳር ማስያዝ ነው። እሱን ዳር ማስያዝ ነው። አሁን እዚህ ጋር መንፈሳዊ ነገር ሲሆን እኔ እንዳልኳቸው ሁልጊዜ ይልቁንም እኮ ነው ይልቁንም በጌታ ለሆኑ ሰዎች ወይም ደግሞ ይልቁንም ከጌታ አንድ ለሚያገናኘን ሰዎች እኮ የበዛ ቸርነት ማድረግ እንዳለብን እኮ ሐዋርያ ጳውሎስ በደንብ አድርጎ ያስረዳናል። በደንብ አድርጎ ማለት ምን እያልኳችሁ ነው? ወንድሞቻችን በተለይ እዚህ ቲክታክ ላይ የምናከብረው ወንድሞቻችን ሊከበሩ ያስፈልጋል። እኔ ቅድም ኤርሚ ሲያስወጣው ሲያወርደው ሙታር ኧረ ኔቨር በቃ ከዛሬ ጀምሮ እኔ ራሴ ኤርሚ አንተ ጋር ደውዬ ነው አይ ኖ ይቅርታ ውረድ ነው ብዬ የምልህ እኔ በዚህ ልክ ኖ ችግር የለውም። ኤርሚን ቢሳደቡ ቢያበሻቅጡ እንደፈለጉ ቢያደርጉ ችግር የለውም። በቃ ልክ ነው። ይሄ ከነሱ ውስጥ የሚጠበቅ ነው። ከነሱ የሚጠበቅ ነው። ከአንዱ የጨለማ ስራ ከሚገለጥባቸው መካከል ይሄ ነው። ወይም ደግሞ አጋንንቱ ሲቆጣ መናደድ፣ አጋንንቱ ሲቆጣ መሳደብ፣ አጋንንቱ ሲቆጣ መፈራገጥ ያለበት ሰው ባህሪው ነው። በቃ ይታወቃል። ነገር ግን በጌታ ወንድም የሆነ በጌታ እህት የሆነች ማንም ሰው ወንድሞቼን አበሻቅጦ ታች እያወረደ ምናምን ነገር ዝም ካለ እኔ አልወድም። በተለይ ቲክታክ ላይ ያሉ ወንድሞች ስፔሻሊ ኤርሚ ደን ዶክተር ሸዋልን ዋሸ። በህይወት ዘመኑ ስንት ዋጋ ስለ ወንጌል የከፈለ ዶክተርነቱ ያለበትን ፖዚሽን ጥሎ ታች ወርዶ ከኛ ጋር ስለተገኘ ኖ አንዳንድ ጊዜ ሰውን ባለበት ፖዚሽን ሊከበር ይገባል። እንዳልከውም ጥላቸው ከእግዚአብሔር መንፈስ ጋር ነው፣ ወይም ከመንፈስ ቅዱስ ከራሱ ከእግዚአብሔር ጋር ነው። እንግዲህ ከእግዚአብሔር ጋር የሚጣሉ ይደቃሉ ነው የሚለው መጽሐፍ ቅዱስ። ይደቃሉ ስንል እኛ ፊዚካሊ አይደለም፣ ስፒሪቹዋሊ ደቆ ሲንፏቀቅ ታያለህ። መሬት ለመሬት ፊዚካሊም ነው የሚደቁት። ህይወት ዋጋ ይከፍላል። እኔ ፊዚካሊም ነው እየተናገርኩ ያለሁት። የህይወት ዋጋ ይከፍላሉ ማለት ነፍሳቸውን ይከፍላሉ ማለት ነው። ይሄ ማለት በስጋ ይሞታሉ እያልኳችሁ ነው። ኦኬ እኔ ምስክር ነኝ፣ እናንተ ምስክሮች ትሆናላችሁ። የዛን ቀን በንስሐ ባይመለሱ በስጋ ነው የሚሞቱት ማለት ነፍሳቸው ከስጋቸው ነው የምትወጣው። ምስክሮች ትሆናላችሁ። ለሁለተኛ ቀን ነው እየተናገርኩ ያለሁት። ኦኬ ቴንክ ዩ። እሺ ተባረክ። ወዳችኋለሁ። በቃ ወንድምን ሀይቲን ከአንተ ብሬክ መውሰድ አለብህ ይመስለኛል። ማረፍ አለብህ። ሰሙዬ እግዚአብሔር ይባርክ። እንወዳለን። ሰሙ የሀፍቱ ነዳት ሁል ጊዜ እንወዳለን። ሁሌ እናከብረሃለን። ሁል ጊዜ በእኛ ዘንድ ቦታ አለ። ሁል ጊዜ በእኛ ልብ ክብር አለ። ሰሙዬ ሁል ጊዜ ማለት ነው። ሁል ጊዜ ሌሎች እናንተ ኢየሱስን የካዳችሁ ከፈለጋችሁ ቤት ስከፍት ነውና እኔና እናንተ በምትፈልጉት ርዕሰ ጉዳይ እናውራ። ጸጋ ያብዛላችሁ። ወዳችኋለሁ። ቴንኪው ወንድምነት ተባረክ። የሟቹን ሞት የማይፈቅድ እግዚአብሔር ተመልሳችሁ በሕይወት ኑሩ ይላል በትንቢተ ሕዝቅኤል መጽሐፍ። የሟቹ አልፈቅድም ከሄደ በኋላ ተዘጋግተናል። ስልኩ አይሰራም። ቀይሮት ይሁን መስመሩን አላውቅም። እኔ እጅ ላይ ያለው መስመር ሁልጊዜ ዋጋ ትከፍላለህ መሰለኝ። ደወልኩለት ኖቬምበር
ኖቬምበር፣ ዲሴምበር አሁን ጃንዋሪ ላይ ስለሆነ ማለት ነው። እኔ ልማድ እንደዚህ ስላለኝ ካሜራ ከፍቼ ላሳያችሁ። ተሜ ኢትዮጵያ ነው እያልኩት ደግሞ ስልኩን ፐብሊክ እንዳላደርግበት የማያውቀው ከሆነ 1451 ላይ ማለት ነው። የመጨረሻው 1451 ላይ 1451 ላይ ፐብሊክ አላደርግብህም። ዲሴምበር ማነው ኖቬምበር 30 ላይ ማለት ነው። አሁን ጃንዋሪ ስንት ነው ዛሬ? 9 ማለት ነው። ጃንዋሪ 9 ማለት ነው። ከአንድ ወር ከ10 ቀን በፊት ደውዬለት ነበር። እሑድ ቀን እሺ ለምን እግዚአብሔር የሟቹን ሞት ስለማይፈቅድ ተመልሰው በህይወት እንዲኖሩ ማንም ሁን ማንም ኤርሚያስ ልሁን ቤካ ይሁን ቢንያም ሆሴቱን ሰሙ ይሁን ማንም ሁን ማንም አልኩ በሰራዊት ጌታ በእግዚአብሔር የጽድቅ መንገድ ላይ ከቆምክ ልብ በለኝ ዛፍ ከስሩ እንደሚነቀል ህይወትህን ከዚች ፕላኔት ላይ በሞት ነው የሚነቅል። በሞት ማለት ነፍስህ ከስጋህ በሚለይበት ስጋ ወደ መቃብር በሚገባበት ሞት ትቀጣላችሁ። በማን መንገድ ላይ እንደቆማችሁ፣ በማን መንገድ ላይ እንደቆምክ፣ ማንን እየተቃወምክ እንዳለህ፣ ማንን በማን ፊት ምን እያልክ እንዳለ ከእኛ ጋር ሊያወሩ ገብተው 4 አውርተው 3 የሚዋሹ ማለት ነው። በተከታታይ 3 አሉ። በዚህ እኔ ባለሁበትም ሀገር አንዳንዶችም አይ ቲንክ 1-2 ሰዎችም ወደ ሌላ ሀገር ላይ ያሉ የነገርኳቸው ማለት ነው። እና ግን ጌታ እንዳልኩ እኔ የሰዎችን ሞት እኔ አልፈልገውም፣ እግዚአብሔርም አይፈልገው። ግን በክብሩ ከመጣህበት ይነቅላል አልኩ። ማንም ሆነ ማንም እሺ ተመስገን ላከልኝ። እሺ ታሚ ኤርሚ እንዴት ነህ? ለሊት ነብይ ጋር ከመጀመሪያው ጀምሮ አለው ቁጭ ብዬ እያዳመጥኩ ነው። ከመጀመሪያው ጀምሮ ኦኬ። ይሄን ስልክን ቀይረሃል? 1451 ሚስኮል ገብቶልኛል። ለምን አልመለስክልኝም? የዛሬ 1 ወር ከ10 ቀን ደውልልሃለሁ። እንዳጋጣሚ ሆኖ በዛ ስደውል በዚህኛው ስልክ እንትንል ነበረ ጠቀም ነበረ። ግን ከመጀመሪያው ጀምሮ አለው ያው አንዳንድ ሰዎች ጽንፍ የረገጠ እኔ እናንተ መደዋወል ያቆምንበትን ጊዜ ታስታውሰዋል አይደል? ሎንግ ታይም። እኔ አሁን ድንገት ከፕሮቴስታንት እህት ወንድሞቼ ጋር ከማን ጋር ታወራለህ ካልከኝ በቅርቡ ክንፍዬን አውርቼዋለሁ። እሱም በውስጥ መስመር በመጻጻፍና በመደዋወል እንደውም 2 ቀን ነው እንጂ የደወልኩለት ታሚ 2 ቀን ነበር የደወልኩለት። ቅዳሜ እና ክንፈን አውርቼዋለሁ። ሳተር ቀጥሎ ኤብራይትን አውራታለሁ። ግን ሌሎቹ ኤፊንም አውረዋለሁ። ግን እጸልይልሃለሁ። በቃ ብራዘር በእውነት እጸልይልሃለሁ።
ግን ኤርሚ ድንገት ጨርሳል ሳጨርስ እንዳልገባ እኔ አንዳንድ ነገሮች ላይ እኔ ታውቃለህ፣ ግን እግዚአብሔር ለኤርሚ አባቱ ሲሆን ለተመስገን እንጀራ አባቱ አይደለም። ለእኔም ይናገራል ብዬ አስባለሁ እና እግዚአብሔር በቃሉ ይናገራል። ምን ተናገራታል? ከላይቭ ውጭ ሌላ ጊዜ አሁን ያው ፖለቲካውም ያስጠላል፣ ቲክታኩም ያስጠላል። ይሄ ሪከርዱ ምኑም ስለሚያስጠላ ተመስገንም ኤርሚያስን እንዲተናገረው ማለት አልፈልግም። እኔ እስከ መጨረሻው ድረስ አዳምጫለሁ። ከቤኪ ጋር አሁን እኔ ማላወራው የመጨረሻው ነገር ምንድን ነው ከተባለ ቤኪ ጽንፍ የረገጠ ጥላቻና ስድብ፣ ትችት ውጭ እንጂ ሌላ ነገር የሚያውቀው ነገር የለም። ስለዚህ ከሱ ጋር አላወራም። ኤርሚ ጋር ግድ የለም። እኔ ራሴን ቤካ ወንድምነት ችግር የለውም። ቆይ ከአንተ ጋርም ቅድም ላይ ለምሳሌ ያክል ከዶክተር ጋርም ያነሳው ሀሳብ እኔና ዶክተር ያኔ ነው የፈታ ነው በስልክም። ከዛ በኋላ እኔና ዶክተር ኦርቶዶክስ ከሆንኩ በኋላ ራሱ ወደ 4 ወደ 5 ጊዜ በሆኑ ምክንያቶች አውርተናል ከዶክተር ሻውል ጋር። ቅድምም ዮኒ ቤት አንስቶታል። ምንድን ያነሳው ያው ተሙ እሱን ቶ አሁን እኔ አንዳንድ ቶ በቃ ተሜ እሱን ቶ ማለት ስለ ዶክተር ሻውል አታውራ ወይ ስለ ወንድሞች ስለ ሌሎች አታውራ ምናምን ነገር ልላ አይደለም። የፈለከው ማውራት ትችላለህ። እኔ ለአንተ የምነግርህ ብራዘር፣ ለአንተ የምነግርህ ባለህበት የህይወት መንገድ ላይ ቆመህ ተመስገን አሁን ከኤርሚያስ ጋር ከዶክተር ሻውል ጋር ከበረከት ጋር ወይ ከእንትና ጋራ ኦርቶዶክስን ወክለህ ወይ ጴንጤን ወክለህ ወይ እንትናን ወክለህ የምትከራከርበት ጊዜ አይደለም። እውነቱን ስነግር ብራዘር ተሚ ብትችል እንደ ብሉይ ኪዳን ነቢያት ማቅ ለብሰህ ማነው እንደ ብሉይ ኪዳን ሰዎች ማለት ነው ማቅ ለብሰህ አመድ ነስንሰህ ስለ ራስህ ህይወት ንስሐ እንድትገባ ነው የሰራዊት ጌታ እግዚአብሔር የሚፈልገው ብራዘር። ሌላውን እኔ እዚህ አላወራህም። ከፈለክ ነው አውራይም፣ በውስጥ አወራሃለሁ። ህልሞችህን አስታውሳቸው። ህይወትህን ብራዘር ህይወትህን አደጋ ላይ ጥለህ ላታተርፍ ይህንን የጽድቅ መንገድ በመጋፋትህ የምትከፍለው ዋጋ በጣም ተሚ። እኔም ይህን ጽድቅ መንገድ ከተቃወምኩት ከገፋሁት ታሪኮኝ እቀራለሁ። አዎ ኤርሚ እኮ አውቀው ነበር። አዎ ልክ ነው፣ እዛ ቲክቶክ ላይ ያገለግል የነበረው ብሎ ሰው የሆነ ጊዜ ላይ ያወርቶልህ ተረት ሆነ ታሪክ ሆነ ትቀራለህ ማለት ነው፣ ወይ እቀራለሁ ማለት ነው። ይህን የጽድቅ መንገድ በመቃወም ያ እንዲሆንብህ አልፈልግም ብራዘር፣ ያ እንዲሆንብህ አልፈልግም። ምን እያልኩ እንዳለ ታውቀዋለህ። መንፈሳዊን ዓለም ስለቀመስከው ታውቀዋለህ። ተሚ ምን እያወራሁ እንዳለ በደንብ ይገባሃል፣ በደንብ ይገባሃል። ግን በመንገድህ በህይወትህ ላይ ሰው እኔ ብዙ ነገር ገንዘባቸውን አስይዘው ቁማር ሲጮቱ አውቃለሁ። ልብሳቸውን መኪናቸውን አስበሉ፣ ገንዘባቸውን ሁሉ አስጨርሰው ሚስቱን አስያዘ ሲባል ሁሉ በአንዳንድ ነገር ላይ ሲወራ ሰምቻለሁ። ሰው ግን ህይወቱን ግን አስይዞ ቁማር ሲጫወት ግን ያላየውም እንደተመስገን ማለት ነው። ሪሰንት በመንፈሳዊ ዓለም ላይ ስለተመስገን የሰራዊት ጌታ እግዚአብሔር ቅዱሱ ጌታ ምን ይላል? በርታ ልጅ ያለህ ያ የትንሣኤው መንፈስ በርታ ልጄ፣ የልቤ ሀሳብ ይሄ ነበረ፣ እንደዚህ የሚናገርልኝ አጥቼ አሁን ሰው አገኘው፣ አሁን የልቤን የሚናገርልኝ ሰው አገኘው ብሎ አለህ ጌታ መንፈስ ቅዱስ። መልሱን ለአንተ ተዋለው። ከፈለግ በውስጥ መደዋወል እንችላለን። የምትለው ግን ካለ ማለት ትችላለህ። ግን ጸልይልሃለሁ። በቃ ከዚህ ውጭ ሌላ የምለው ነገር የለም። ኤርሚ አመሰግናለሁ። ያው እኔ ማዳመጥ ስላለብኝ እያዳመጥኩ ነበረ።
ሰው ለወደደው ለተገዛለት ለዚያ ነገር ባሪያ ነው ይላል። እኔ የወደድኩትና የተገዛውለት አንድ አምላክ አለ፣ እግዚአብሔር ይባላል እና እግዚአብሔር የዘላለም ሕይወት ይሰጣል። ያም እግዚአብሔር ደግሞ የዘላለም ሕይወት ሲሰጥ ከምን ከምን ያድናል ሲባል ከስጋ በሽታ ከነፍስ ሞት የሚያድን አምላክን የተከተልኩት። ለምን ካልክ እግዚአብሔር የነፃ ፍቃድ አምላክ ስለሆነ ነፃ ፍቃድን ተጠቀሜና ተቀብዬ ነው ወደ አንዲቷ ሃይማኖት የሄድኩት። ሲሄድ ገብቶኝ የሄድኩት ምንም ነገር ሳይገባኝ የሄድኩት የሆነ በሙቀት በጩኸት በጭብጨባ አልሄድኩም። ገባህ? ስለዚህ ፕሮቴስታንቶችን ከዚህ በፊትም አንተ ጋር ስናወራ ቤት መጥቼ ሳወራ ማውራት ያልፈለግኩት ከዚህ በፊት ስለ ፕሮቴስታንት ልታወራ ትችላለህ፣ አውርቼ ይችላለሁ። አሁን ግን ጽፍ የረገጡ ንግግሮችን ፕሮቴስታንት ላይ ማውራት አልፈልግም። የገብቶኝ የሄድኩት ተምሬው የሄድኩት ተረድቼው የሄድኩት ትምህርት አለ። ያ ትምህርት ከዘላለም ሞት የሚያድን ትምህርት ነው እና ያም ደግሞ የዘላለም ሞት ነው ሲባል መጽሐፍ ቅዱስ ሲናገር በእስራኤል ላይ ሟርት በያዕቆብ ላይም ድግምት አይሰራም የሚል ስላለ እኔ በክርስቶስ ኢየሱስ የዳንኩኝ ክርስቲያን ስለሆንኩኝ ሟርትም ድግምትም ምንም ሊሰራብኝ አይችልም፣ ሊችልምም አይችልም። ስለዚህ ምንድነ ስባል ክርስቲያን፣ የትኛው ክርስቲያን ሲባል ቀጥተኛው እውነተኛው መንግስተ ሰማያት የምታስገባው አንዲቱ ሃይማኖት ውስጥ ጋር ነው የሄድኩት። ይሄ ነገር ሌላውን አሁን ፕሮቴስታንቶች መንፈስ ቅዱስ ብለው የሚጠሩትን አምላክን ትሳደባለሁ። ለምንድን ነው የምትሳደበው? መንፈስ ቅዱስን አልሳደብም፣ አልተችም። ስጦታዎቹንም አልተችም፣ አልሳደብም። ነገር ግን ስጦታ የሚመስል ስጦታ ያልሆኑ ሀሳቦች ላይ በግልጽ ተችቻለሁ፣ በግልጽ ተናግሬያለሁ። ያ ግን መንፈስ ቅዱስን መስደብ አይደለም ብዬ ነው የማስበው። ኤርሚ ሌላውን ማውራት ያለብንን ማውራት ስላለብን በሌላ በውስጥ ማውራት ስላለብን ማውራት ካለብን እናወራለን። የትምህርት ልዩነት ነው የወሰደኝ። በትክክል ጠይቄ ነው የሄድኩት፣ በትክክል ተረድቼ ነው የሄድኩት። እንዲያውም እኔ ከኔ ባሻገር ሰው በልቡ አምኖ ይድናል በአፉ መስክሮ ይጸድቃል ስለሚል መጽሐፍ ቅዱስ ያመንኩትንና የተረዳሁትን ክርስቶስ ኢየሱስን ለብዙ ሰዎችም ባገኘኋት አጋጣሚ በዚች ፕላትፎርም መመሰክርላችኋለሁ። እግዚአብሔር ይመስገን። ብዙ ሰዎችም ደግሞ ከኔ ተከትለው ደግሞ ኦርቶዶክስ ሆነዋለም ተጠምቀዋለም አስጠምቄያለሁ። ያ ነው ለኤርሚያስ የሚናገረው እግዚአብሔር ለተመስገን የማይናገረው ሰይጣንን አይደለም የተከተለው። እግዚአብሔር ለተመስገን አባቱ ነው፣ ደግሞ ተመስገንም ደግሞ ለእግዚአብሔር ልጁ ነው። ልጅ ሊሆን የተከተለው ደግሞ በዚህ መስቀል ስራ የሰራልኝ ክርስቶስ ኢየሱስ እንዲያው ልጅ ሊያደርገኝ ልጅ ብዬ አባት ብዬ እንድጠራው ስልጣንን የሰጠኝ ልጁ ክርስቶስ ኢየሱስ ነው። ስለዚህ እሱ ጋር ነው ያለሁት ኤርምዬ። ከጉያው የትም የማልሄድበት ጉያው ሸሽጎ የያዘኝ ለደቂቃ ለማይክሮ ሰከንድ ለምንም ጉዳይ ከኔ የማይርቅ ከስትንፋስ ይልቅ የቀረበ የቅርብ የሆነ አምላክን የተከተልኩትና ያ ነው እሱ ደግሞ እርግጠኛውን የምነግር ከየትኛውም ሞት የሚያድን ደግሞ ከየትኛውም ኃጢአታዊ ስራዎች ደግሞ የሚከልል ህሊና የሚል ነገርን የሰጠኝ ለኃጢአት እምቢ፣ ለሰይጣን እምቢ፣ ለዘፈን እምቢ፣ ለስካር እምቢ ብዬ ለዝሙት እምቢ ብዬ ጨክኜ እንድኖርና ከእርሱ ጋር ከጽድቁ ጋር አብሬ እንድኖር የፈቀደልኝ ድንቅ አምላክን የተከተልኩት ኤርሚ። ይሄ ነው ነጠው። ኦኬ ጥሩ። እኔ አሁን ምን ተከትለ ሄድክ፣ ምን ሰምተ ሄድክ ምናምን ነገር እዛ ዝርዝር ውስጥ ልግባ ብዬ ብል እኔ የማውቀውን ያህል መናገር እችላለሁ፣ በርቀትም ቢሆን ማለት ነው። እንደዋወል ስለነበረ ከመሄድ በፊት እኔ እዛ ውስጥ ገብቼ አሁን እንደዚህና እንደዚህ ብዬ መናገር አልፈልግም። ልናገር ብዬ ብል ምን እንደምናገር ታውቃለህ፣ ምን እያወራን እንደነበረ ከመሄድ በፊት ከነማጋ በምን አይነት ጦርነት ውስጥ እንደገባህ 5 ጊዜ በላይ ደውዬልሃል አይደል ተሜ? መጨረሻ በመንፈስ ቅዱስ የጸጋ ስጦታ ላይ ቤትን ከፍተ በነበረበት ሰዓት ላይ አንተም ይሁን ሌሎችን ሰዎች ሰብስበህ ስታላግጥ ቀጥታ ነው ያልኩ። በወቅቱም እኔ ጋር እንደውም ሚድናይት አካባቢ ነበር። ልክ ነኝ አይደል ተሜ? ደውዬልህ ነበር እና እንዲህ ማድረግ ምን ነው ብዬ ስልህ
ዘግቼው ልውጣ አልከኝ። ይሄና ለምሰማኝ ታናሽ ወንድሜ ነበርክ። ዘግቼው ልውጣ ላይቡን ብለህ ዘግታው ወጣ አይደል ተሜ? አሁንም ድንገት የማይሰማ ነገር ያኔ ዘግታው ወጣ አይደለ? በወቅቱ አሁንም ታላቅነት ማከብር ሰው ስለሆንክ ዝጋ ብትለኝም እኔ አሁንም ዘጋለሁ። ተሜ ያኔ ነው የምልህ። ያኔ ዝጋው ብዬ ሳልልህ ዘግቼው ልውጣው ብለህ ወጣ አይደለ? በተከታታይ በዛ ሰሞን ላይ ከ5 ጊዜ በላይ ተደዋውለን ነበር፣ በወንድሞችም ጉዳይ በሌላም ጉዳይ። አንድም ቀን እኛ ጋር ያለ አስተምሮት ጥያቄ ፈጥሮብኛል እና በተሳሳተ መንገድ ላይ ነው ያለሁትኝ፣ በዚህ ጉዳይ ላይ ምን ትላለህ፣ በዚህ ጉዳይ ላይ ምን ትላላችሁ ብለህ እኔንም ኤፍሬምንም ዶክተር ሻውልም ሌሎችንም ወንድሞችና እህቶች ዳጊንም እብራዊትንም አንዳችንንም አልጠይቀንም፣ ግን እንደዋወል ነበር። አመፁን በእግዚአብሔር ላይ ነው የጀመርከው። አመፁን ስትጀምር እዚህ ነው የሆነ የጀመርከው እና እኔ እዛን ቀን ነው ከዚህ በኋላ በቃኝ አልደውልልህም አልኩ። ምክንያቱም ያን ቀን በመንፈስ ቅዱስና በጸጋ ስጦታ ላይ ነበረ ትላገዱ የነበራችሁት ማለት ነው። በቃ ያን ያበቃን እኔ እናንተ መደዋወል ማለት ነው። ዘግታው ወጣ። በወቅቱ እኔ ዝጋው አላልኩም፣ ግን ምን ነው ብዬ ስልክ ልዝጋው አልከኝ እና ዘጋ ወጣ። በቃ ከዛ በኋላ እኔ እናንተ አልተገናኘንም። ከዛ ፊት በጣም ብዙ ጊዜ እናወራለን፣ በህብረትም በግሩፕ ማለት ነው። በተናጠልም አውርተን እናውቃለን። ተሜ አንድ ቀንም ግን በእኛ በወንጌላውያን አማኞች አብያተ ክርስቲያናት ላይ በሚሰጥ ትምህርት ላይ ጥያቄ አለኝ። ይሄ ነገር ጥያቄ ሆኖብኛል ኤርሚ፣ ይህን ጥያቄ ወይ አንተን ተመለስክልኝ መልስልኝ፣ ካልመለስክልኝ ደግሞ ከአንተ በእውቀት የተሻሉ ሌሎች ወንድሞች እንዲመልሱልኝ አድርግ ብለህ አላልከኝም። እኔንም ኤፍሬምንም ዶክተር ሻውልንም እህትየውንም እብራዊትን እንደዚሁም ዳጊሻንም ጭምር ማለት ነው። ምንም አላልከንም። ችግር አለኛ ጋ ይሄ ችግር ካልተፈታ እኔ ጥያቄ ስላለኝ ለጥያቄ መልስ ስላጣው ልሄድ ነው ብለህ አላልክም። ተሜ በብርሃን አይደል የምናወራው? አላልክም። እኔ እንዳልደርብ ፈልጌ ነው ሁሉንም ነገር እያዳመጥኩ ያለሁት። ላይፍ ከፍቼ ነበር ከዚህ በፊትና የዛሬ 2 ዓመት ተኩል አካባቢ ነው እንደዚህ አካባቢ 2 ዓመት ከምናምን ይሆነዋል። ላይፍ ከፍቼ ኦልሞስት ኦርቶዶክስ ከሆንኩኝ እንዳልኩ ገብቶ ነው የሄድኩት። የሉተርን ትምህርትን ይዤ ስመጣ እነ ናቲ መጥተው መመለስ አቅቷቸው ሲንኮታኮቱና ሲወጡ ታስታውስ ነበር ኤርሜ? ናቲና ዳንኤል ጊዜው ሩቅ ስለሆነ ያን መርሃ ግብር አይቼውም ሊሆን ይችላል። ዳንኤል እውነት ለሁሉና እንዲያውም ምን ጠይቀ ነው ወንጌል እዛ ጋር የሉተርን ይሄ ገድለ ሉተር የሚል ርዕስ ይዤ ገብቼ አንድ እንድነቅ ያደረገኝ እንድድንና ኦርቶዶክስ እንደሆን ካደረገኝ ነገር መካከል አንዱ ይሄ ነው። ገድል የሚኖረው ተጋዳይ አባት ሲኖር ነው እና ድንገት እስኪ ለፕሮቴስታንት የተጋደለው እውነት ካለ ሉተር እስቲ ገድለ ሉተር ላይ እናንብብ ብዬ እኔ መጽሐፉ ነበረኝና እዛ መጽሐፉ ላይ አነበበን። ቡክ ኦፍ ኮንኮርዶ የመካነ ኢየሱስ ማለት ነው። የመካነ ኢየሱስ እና እዛ በፒዲኤፍ ነበር የተጻፈው ወይስ ሃርድ ኮፒ ይዘህ ነበር? መጽሐፉ ነበር። ለማን እንደሰጠሁት አላውቅም። በቤት ረዥም ሰዓት አንብቤዋለሁ እሱ መጽሐፍ። አሁን እጄ ላይ የለም። ምን የሚል አገኘ ገድል? እዛ ላይ ሉተር በግልጽ ያስቀመጠው ነገር ነበረ። ምንድን ያስቀመጠው ነገር? የሕፃናት ጥምቀት የዘላለም ሕይወት እንደሚሰጥ፣ እንደገና ደግሞ ስጋና ደግሞ የዘላለም ሕይወት እንደሚሰጥ፣ ቀጥሎ ደግሞ ሌላው ፓርት ላይ ደግሞ እንደዚሁ አንድ ቦታ ላይ ደግሞ ቅዱሳን ከሞቱ በኋላ ምን እንደሚሉ እንደሚጸልዩ መሬት ላይ ላሉ ሰዎች እንደሚሰሙ አድርጎ ይናገራል። በቅዱሳን ምልጃ ታምናላችሁ ወይ የሚል ሀሳብን ይዤ መጣው። ይህንን ይዤ ስመጣ እነዚህ
እነዚህ ሀሳቦች ላይ ይዤ ስመጣ እንደ አጋጣሚ ሆኖ የአሁኑ ወንድሞቼ እነ የዋድ እነ ጋዲ ቤቴ መጥተው ነበር እና ኤፍሬምም ነበረ። ኤፍሬም ተወያይቶ ነው የሄደው። ከዛ በኋላ ናቲና ዳንኤል እውነት ለሁሉ ኢየሱስን ሳይሆን ሉተርን ለማዳን ተጋጋጡ። ሉተርም አልዳነም። ሌላም ደግሞ ርዕስ ደግሞ በተጨማሪ ደግሞ ይዤ ገባው። ምን ልል ፈልጌ ነው፣ በአግባቡ ጥያቄ ጠይቄያለሁ ላይቭ ላይ። ይሄ ነው ገድለ ሉተር። ኤርሚ አንተ የቅዱሳን ምልጃን ትቀበላል? ኖ ቆይ፣ ይሄ ነው ወይ ገድለ ሉተር? አሁን የነገርኩህ። አዎ ሌላም ተናገር። ሉተር ሰካራምም እንደነበረ፣ ሌላው ደግሞ ይሄ ነው ወይ ገድለ ሉተር? ገድለ ሉተር ብለህ ስላልክ እኛ ሲጀምር ገድለ ሉተር የሚል መጽሐፍ አናቅም፣ በወንጌላውያን አማኞች ማለት ነው። ኦኬ፣ ሉተር የማልቀበለው ሰዋዊ የሆነ ግሉ የሆነ ሀሳብ አለው። እንደ መጽሐፍ ቅዱስ የሆነውን እቀበላለሁ። እሱን ብቻ ሳይሆን ሌሎችንም የቤተክርስቲያን አባቶችን ሁሉ ጭምር ማለት ነው። ግን ቅድም ምን አልከኝ? ገድለ ሉተር የሚባል መጽሐፍ ነበረኝ አልክ። ከዛ አውጥቼ ያነበብኩት አለ ሉተር የሚባል ኤርሚ ያልኩትን ድገት አልተረዳኝ ከሆነ አላውቅም። ገድለ ሉተር የሚባል መጽሐፍ አላልኩም እኮ ያልኩትን። አንዴ ቆይ ያዘው። እሺ ወገኖች፣ ገድለ ሉተር የሚባል መጽሐፍ እጄ ላይ ይዤ ከናቲ ጋር ሳወራ ምናምን ብሎ ሲል የሰማችሁ 77 ቁጥር ጻፉ ያልኩትን በደንብ 77 ቁጥር ጻፉ። ኮሜንቱን ተውትና 77 ቁጥር ጻፉ። እኔ ያልኩትን ላውራለህ አንድ ጊዜ። ቆይ ታሜ፣ አሁን ሰው እየጻፈ አይደል? ታወራለህ፣ ትቀጥላለህ። መስከረም ታዩ ሼር ማድረጉም 77 ቁጥር ጻፉ። ይኸው ከ60 ሰው በላይ ነው የጻፈው። ይታያል 77 ቁጥር። እሺ አንድ ጊዜ ላውራ እኔ ያልኩትን። ይኸው እያወራህ የነበረውን ሰንምታው ማለት ነው። ገድለ ሉተር የሚባል መጽሐፍ የመጽሐፉ ስም ምንድን ነው ብያለሁ ኤርሚ? ኮንኮርድ ነው፣ ቡክ ኦፍ ኮንኮርድ ብያለሁ። እሱን አንብቤ ገድለ ሉተር ላይ እስኪኑ ለምን ቢባል ሁሌ ኤርሚያስ ገድል እያልክ ስለምትል ገድለ ሉተር እሱ መጽሐፍ ላይ ነው ገድለ ሉተር የሚል ክፍል ያለው እኔ ነኝ እንጂ ገድለ ሉተር ያልኩት ቡክ ኦፍ ኮንኮርድ። ከየት አመጣኸው ገድለ ሉተር ብሎ የሚለው? ሉተር ነው አለ ፕሮቴስታንት የተጋደለው። እዛ መጽሐፍት ላይ የሉተር ተጋድሎ ብሎ የሚል የተጻፈ ስንተኛው አንቀጽ ላይ ስንተኛው ምዕራፍ ላይ ነው? ኤርሚ እንደሱ ከሆነ ስለ ሉተር ግላዊ ታሪክ ደግሞ ላስረዳ። ሉተር ስለ ፕሮቴስታንት የተጋደለው 2 እና 3 ሴት እንዳገባ ከዛ በላይ ማግባት እንደሚቻል አስር የሚያገባ የሉተርን ገድል ደግሞ ንገረኝ ካልከኝ ደግሞ እነግርሃለሁ እዛው ላይ። ይኸው እየጠየኩ እኮ ነው። 10 የሚያገባ እንኳን እሱ አይደለም እነ ንጉሥ ዳዊት ብሉይ ኪዳን ላይ ከተፈቀደላቸው ውጭ የሰው ሚስትን ወስደው እግዚአብሔር መቀጣት ባለበት ላይ ቀጧቸው፣ በህይወት ግን መኖር ባለባቸው ነገር ላይ ንስሐ ገብተው በህይወት አይኖሯቸዋል ማለት ነው። እሺ ቴብል ቶክን ታውቀዋለህ ኤርሚ? እያወራሁ ቆይ አሁን ላሳየህ ነው። ቡክ ኦፍ ኮንኮርድን በመጀመሪያ ካወራ ቡክ ኦፍ ኮንኮርድን እናወራና ተመስገን። ለምንድን ነው እኔ ሳወራ ለምንድነው እየደረብክ? አሁን ገድለ ሉተሩ መጽሐፉን በእጄ ይዤ አልከኝ። ከዛ ብለሃል ብዬ ስለ አላልኩም ብለህ ስትል ከ60 ሰው በላይ ከታች አስመሰከርኩብህ እንዳልክ ማለት ነው። ኦኬ አይ ቡክ ኦፍ ኮንኮርድ ላይ ነው ብለህ ስትል ኦኬ ቡክ ኦፍ ኮንኮርድ ላይ ደግሞ ለፕሮቴስታንት ሉተር የተጋደለው ብላልክ የትኛው አንቀጽ ላይ ስንተኛው ምዕራፍ ብዬ አልኩ። የለም ጥላቻ የወለደው ታወራለህ እሰጥሃለሁ። ጥላቻ የወለደው በመረጃ ላይ ያልተመሰረተ አንደኛ ገድለ ሉተር ላሳይ ነው መረጃው። እሺ ይኸው ትልቁ ላይ ያደርጋል። ገድለ ሉተር የሚለው መጽሐፍ በጣም ጥሩ። ቴብል ቶክ ታውቀዋለህ? ቴብል ቶክ ማለት የቡና ወሬ ማለት ነው ብራዘር። እሱ እንደጻፈው እንኳን ራሱ እንኳን ምንም የሚታመን ነገር የለም። እንዳለ ታውቃለህ ወይ ነው መጽሐፉ። ሉተር ምን አይነት አሁን የሉተር ገድል ላይ ልገባልህ ነው። ይህን ትቀበለዋለህ? አንመጠኝ አንደኛ ቡክ ኦፍ ኮንኮርድ አሁን ላሳየው ከፍተላለው ቪዲዮ እየተደማመጠልብህ ሉተር ምን አይነት ሰካራም እንደሆነ አድምጠኝ ብራዘር። እኔ እንኳን ሰካራም አይደለም ጋኔን ሳቢ ለምን አይሆንም? ሳያውቅ ስላደረገው ምሕረትን አግኝቶ በጌታ አምኖ የዳነ ሰው እንደሆነ በታሪክ ውስጥ አውቀዋለሁ። አንተ ሰካራም አደርብብኝ። እኔ በጣም የሚያስጠላኝ ነው። አደርብብኝ። አንተ የምታወራው ነገር ለህዝብ ክሊር ሆኖ እንዲሰማ
ዩቲዩብ ላይ የሚሰማን ሰው አለ፣ ሪከርድ ተደርጎ ስለሚቀመጥ ትውልድ ይሰማል፣ ትውልድ ይሰማል። ኦኬ አሁን ሉተርን ጠጪ ነው፣ አጫሽ ነው፣ ሴት አማግጧል ምናምን ነገር የፈለግከው ማለት ትችላለን። ኦኬ መነኩሴ ነበረ፣ አዎ። ሴት አግብቷል፣ ኦኬ አዎ። ማግባት ነውር ነው እንዴ? በእናንተ ቤተክርስቲያን ነው ማግባት ነውር። ሉተር አገባ፣ መነኩሴ ነበረ፣ አዎ። እንኳንም ደግ አረገ፣ የጽድቁን መንገድ መረጣ ሴት ማግባቱ። ኦኬ ጠጭ ነበር ምናምን ብለህ እሱም በመረጃ ታመጣለህ። ግን አሁን በመጀመሪያ ወደ ቴብል ቶክ ላይ ከመሄድ በፊት ቴብል ቶክ ማለት የቡና ወሬ ማለት ነው። ኦኬ ሰው ቁጭ ብሎ ያወራው እሱንም አድምጠኝ ልጨርስ። እሱንም ሉተር ይናገረው አይናገረው ምንም አይነት አስረጅነት ማስረጃነት የለም። ካቶሊካውያን በጥላቻ ተነስተው ፕሮቴስታንት ብለው ስማችንን ሲያጠፉ እሱ በቤተክርስቲያኒቱ ላይ በካቶሊክ ቤተክርስቲያን ላይ ያመጣውን ተጽዕኖ ስለምታቅ ብዙ በሬ የወለደ ነገር በሱ ስም ተጽፏል ማለት ነው። ልክ አለቃ ገብረሃና ያላሉትን አሉ ተብሎ የተነገረ ነገር በምድራችን ላይ እንደበዛ ማለት ነው። አሁን ከቡክ ኦፍ ኮንኮርድ ነው የምትጀምርልኝ። አንደኛ ለፕሮቴስታንት ልሰጥ ነው ለእናንተ ቡክ ኦፍ ኮንኮርድ ላይ ለፕሮቴስታንቱ የተጋደለው መጽሐፎ ነበረኝ ለማን እንደሰጠሁት አላቅም ብልሃል። እሱ ላይ የትኛው አንቀጽ ቁጥር ስንት ላይ ለፕሮቴስታንቱ ተጋደልኩ ብሎ አለ? እርምዬ እግዚአብሔር ይባርክ። እንዳዳመጥኩት አዳምጠኛለህ ብዬ አስባለሁ። እኔ ቴብል ኦፍ ቶክ ላይ የጻፈው ቡክ ኦፍ ኮንኮርድ ጠቅሰዋል። ገድሉን ይዤ ብላኛል። የሉተር ገድል ብዬ ነው የመጣሁት። ያኔ ግራ ማነው አንተ በላይ ያለ? አንተ ማነው በላይ ያለ? እውነት ለሁሉ ቆይ አንተ ማነው በላይ ያለ? ተጋግጦ ሉተር ለማዳን ግራ አድመጠኝ ተሜ እንደ ቤተክርስቲያን እኔ አሁን እኮ ገድለ ተክለ ሃይማኖት ብዬ ስል እኔ አይደለሁም ያልኩት፣ ቤተክርስቲያኒቱ ያለችው መጽሐፍ ነው። አየህ ኦርቶዶክስ ያለችውን ነው። ካሜራ ከፍቼ ገድለ ተክለ ሃይማኖት፣ ገድለ አቦ፣ ገድለ ጊዮርጊስ፣ ገድለ እስትንፋሰ ክርስቶስ ብሎ የሚለው ራሱ ቤተክርስቲያኒቱ ነች የጻፈችው። አንተ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉትራውያን፣ አጠቃላይ ወንጌላውያን የኛ ሪፎርሜሽን አባት ነውና ገድለ ሉተር ብለን ያልጻፍነውን መጽሐፍ በስሙ ያላሳተምነውን መጽሐፍ ቡክ ኦፍ ኮንኮርድን ጠቅሰህ መካነ ኢየሱስ ያላለችውን ሉተራውያን ገድሉ ነው የሱ ገድል ነው። ይሄን ገድል የጻፈ ያጻፈ የሰማ ያነበበ ያስነበበ የደጎሰ ያስደጎሰ ምሬ ምርለታለሁ ብሏል ብሎ የሚል ቃል ኪዳን ልክ እናንተ ጋር እንደሚሰጠው አይነት ማለት ነው። ቤተክርስቲያን እውቅና ባልሰጠችው አንተ ለምንድን ነው ገድለ ሉተር ያልከው? መጽሐፉ ቡክ ኦፍ ኮንኮርድ ብሎ የሚለው አንተ ለምን ገድለ ሉተር አልከው? መካነ ኢየሱስ ያላለችውን አንተ ለምን የምትለው? እኛ ያላልኑን ለምንድን ነው አንተ የምትለው? መካነ ኢየሱስ የኛ ናትና ለምን ነው ሲጀምር ገድለ ሉተር ያልከን? ይሄንን እኔ እንዲሁም ጌታ ተናገረኝ ስላልከኝ አትቀላቅል። እሱማ ነገርኩህ እኮ እሱን ስላልከኝ ነው የገባሁትና የአንተ አምላክ ለአንተ አባት ሲሆን ለእኔ እንጀራ አባቴ አይደለም ነው ያልኩት። ችግር የለውም። አሁን እሱን እኮ ነገርኩህ፣ ሁለት ጊዜ። አሁን የመጣው ላይ ገድለ ሉተር መጽሐፍን ይዤ ብለሃል እና መጽሐፉ ቡክ ኦፍ ኮንኮርድ መሆኑን ነግረናል። ቡክ ኦፍ ኮንኮርድ ላይ ምንድን ነው ያገኘው? ስለ ገድለ ሉተር ለፕሮቴስታንቱ ተዋደቀ፣ ሞተ፣ ተሰቀለ፣ እግሩ ዞረ ወይ እግሩ ተቆረጠ ወይ አንጀቱ ተዘረገፈ ብሎ የሚል እና የእሱን መታሰቢያ በረከቱ ብታደርጉ ብሎ የሚል የተጻፈ ነገር አለ ብለሃል። ምክንያቱም ገድል ይሄንን ሁሉ ስለ ክርስቲያኑ ስለ ፕሮቴስታንቱ ሲጋደል ብለህናል። ኤርሚ እድሉን እንዴት መሰለ ውሰድ። ይኸው ጥያቄን ግን እንዳትለቅ። አንተ የሚጠበቀው ልንገርህ ኤርሚ፣ ስለኛ ሲል የተጋደለበት ኤርሚ እኮ አውርተሃል፣ ግን ጸጥ በል። እኔ ምን አለ መሰለ ትልልቅ ሰዎች ነን፣ መደማመጥ አለብን። አዳምጣለሁ፣ አክብሬም አዳምጣለሁ። እኔ አሁንም አንተን ከማክበር ወደኋላ ማለት ሰው ስለሆነ እኔ ያልኩትን ነገር ልንገርህ። ቤተ ክርስቲያን እውነተኛ ገድል ተጋዳይ አባቶች ስላሏት ገድል ብላ በአግባቡ ጽፋለች። የኔ ቤተ ክርስቲያን አሁን ያለውባት ቤተ ክርስቲያን። ፕሮቴስታንት ግን ትክክለኛ አባት ስለሌለው ገድል ብሎ የሚጽፈው የለም። ተጋዳይ ሃይማኖቱን የሚጋደልለት የለም። ለምን ሉተርን ገድለ ሉተርን ስትለኝ ነበር። ኧረ ላውራ ምላሴ ላይ አትቁማ። ከየት አምጥተህ ነው ቅድም እኮ ልመልስልህ? አዳምጠኝ። ምላሴ ላይ አትቁም እንዴ! እንዴት ላውራ? ከአንተ ጋር በመጪው ነው እንደምንግባባው ትልልቅ ሰዎች። ወይም 50 ደቂቃ ልስጥ ወይም 1 ሰዓት ልስጥና ሚዩት ላድርግና አውረተህ ላውራ። አፋፌን አትበለኝ። ልክ እንደዚሁ ፕሮቴስታንት በማን ገድል ያፍራል?
በሉተር ገድል ያፍራል። ለምን ቢባል ቴብል ኦፍ ቶክ ላይ የማን ነው? ቴብል ቶክ የማን መጽሐፍ ነው? ራሱ ሉተር ነው የጻፈው። ሲጽፍ ሰካራም ነበርኩኝ፣ ዝሙተኛ ነበርኩኝ፣ አጫሽ ነበርኩኝ፣ ከአንድም ሴት በላይ ማግባትም እንደሚቻል ብዙ ሴት ማግባት አግብቶም እንዳሳለፈ እንደዚሁ ደግሞ ሞሎክ ሲሆነው ደግሞ አንዲትን ሴትን ይዟት እንደሄደ ከእሷ ጋር አብሮ ለምን ቢባል በካቶሊክ ቤት ውስጥ ሞሎክሴ ከሴት ጋር ህብረት ስለማያደርግ ወይም ከሴት ጋር አብሮ ስለማይተኛ አፍቅሯት ይዟት የሄደ አንድ ወጣት ልጅ አለች። ስለዚህ ይሄንን ታሪክ ቴብል ኦፍ ቶክ ላይ ስላለ መጽሐፉ አሁን አሳየኝም ካልከኝም መጽሐፉን አሳያለሁ። ስለዚህ ሉተር ገድሉ ላይ የሉተር ገድል ስናየው ወደ እግዚአብሔር ከፍ የሚያደርግ ስላልሆነ ወደ ሰይጣን ስለሚወስድ ይሄንን ገድል እንዴት አየኸው ብዬ ገድለ ሉተርን እስኪ እናውራበት ብዬ ላይፍ ስከፍት ሉተርን ለማዳን ሁለት ሉተራውያን መጥተው ተጋጋጡ፣ አቃታቸው፣ ተፋፍቀው ጠፉ። ለአንዴና ለመጨረሻ ጊዜ ከቲክታክ ጠፉ። በቃ በእኔ ምክንያት ናትናኤል ኢዩኤል ቲክታክ አስጠለው፣ ሊመልስም አልቻለም። ከዛ በኋላ እንዲሁም ብዙ ሰዎች ሙድ ያዙበት። ምን አደረገ? ገድሉ ላይ እዚሁ ላይ። ስለዚህ ምን ትላለህ? ይሄንን ሉተርን ለማዳን ትመጣለህ? ሃይማኖትን ማን የመሰረተው? ኤርሚያስ እሱን አስረዳኝ። ክፈተው ስትለኝ አሁን ከፍትልሃል። ኦኬ ትልቁ ላይ አድርጌ ያለው እየተዘጋጀ ምንድነው ያለ? ልብ በሉ። ቴብል ቶክ የሚባል መጽሐፍ ገድል አለ፣ የሉተር ገድል ነው ብሏል። ክፈተው መጽሐፉን አሁን እና ከዛ ጥያቄ እንቀጥላለን። ካሜራውን ትልቁ ላይ አድርገው። ገድለ ሉተር የሚል ቴብል ቶክ በራሱ በሉተር የተጻፈ መሆኑን ክፈተው። ተምይ ቴንኪው። ገጹን እጠይቀዋለሁ። አንድ ሰው ጠራና መጽሐፉ እሱ ጋር ስላለ ማንም አይገባም። ክፈተው መጽሐፉ እኔ ጋር ያለው ተሜ መጽሐፉ አሁን ልከፍትልህ ነው። አንድ ሰው ልጠራልን። እኔ ብቻ አላነብ ነው። እኔ እናንተ የምንወያየው እሱ መጽሐፉን ብቻ እንዲከፍትልኝ ነው። ማንም አይገባም። መጽሐፉን እንዲከፍትልኝ ነው። ማንም አይከፍትም። አንተ ለምን ሉተር ሰካራ መሆኑንና ሉተር እግዚአብሔርን ስቱፒድ እንዳለው አመንክበት። እኔ ትልቁ ችግር ይኸውልህ፣ አንተ ስማኝ ትለኛለህ። ሰማው አይደለ? ልክ እኔ እንደሰማው አንተም ደግሞ ስማኝ። ኦኬ ቴንኪው። ሰጣለሁ ደግሞ ታወራለህ ማለት ነው። ቅድም ምን አልከን? ቡክ ኦፍ ኮንኮርድ እጄ ላይ አለ፣ ገድለ ሉተር ውስጡ አለ ብለሃል። ምንድን ነው የተጋደለው ብዬ ስልህ መጠጥ ይጠጣ ነበረ ብሎ አለ። ታዲያ ለጴንጤው ሲል ሉተር ጠጣሁላቸው ነው ብሎ ያለው። እሱን ታሳየናለህ ብዬ ነበረ። ቡክ ኦፍ ኮንኮርድን ጠቀስክ፣ ልታመጣው ግን አልቻልክም። የለም። ኦኬ አንድ ሁለተኛ፣ አሁን ደግሞ የቡክ ኦፍ ኮንኮርድ ላይ አምጣ ብዬ ሲይዝህ መረጃ ስታጣ አይ ቴብል ቶክ አልከኝ። ቴብል ቶክ በሚባል በሉተር ገድል ላይ ደግሞ እንደዚህ ተብሎ የተጻፈ አለ። ምን ብሎ? እግዚአብሔር ደደብ ነው ብሎ አለ። የሆነች መነኩሴ የነበረች እሷን ደግሞ አገባ። ከዛ ደግሞ ይጠጣ ነበረ፣ ይቅምም ያጨስም ነበረ። ብቻ የፈለግከውን በል። ያንን ያልከውን ግን መጽሐፍ ላይ መረጃ አግኝተህ ነው። ያ መጽሐፍ ደግሞ ቴብል ቶክ የሚባል መጽሐፍ ነው ብልሃል። ያ መጽሐፍ ደግሞ ከፍቼ ላሳይ ይችላለሁ ብልሃል። ክፈተው አሁን ማለት ነው። ወንድምነት ቶሎ ክፈተው። ቴንኪው አለሜ። እኔም አይቼ በቃ ገድለ ሉተርን እንቃወመዋለን ማለት። ክፈተው አሁን። ከፍተዋለሁ። ትንሽ ክፈተው፣ መጽሐፉን ክፈተው። አዳመጥከዋል? አዳምጠኝ። ክፈተው መጽሐፉን። በቃ አሁን ክፈተውና መጽሐፉን አሳየን። መጽሐፉ አንተ ጋር አለ። ሰው ማይመጣ ከሆነ መጽሐፉ አንተ ጋር አለ። ይሄ መጽሐፍ ነው። መጽሐፉ አልከፍትልህ ብሎ አለኝ ብለሃል። ክፈተው። ያው ልኮ ሰርች እያረኩት ነው ኤርሚ። ይኸውና መጽሐፉ። ይሄ መጽሐፍ አንተ ጋር አለ። ክፈተው መጽሐፉን። ከፍተዋለሁ። ራትን ጫጫ። ለምን አትከፍተውም ታዲያ? ይሄ መጽሐፍ አንተ ጋር አለ። እሺ የማን ነው ይሄ? በማን የጻፈው? ይሄው ማርቲን ሉተር ነው የጻፈው። በስንት ዓመተ ምህረት ነው የጻፈው? ይሄ የራሱ ቴብል በስንት ዓመተ ምህረት ነው የተጻፈው? መጽሐፍቶች ይታተው። አድምጠኝ ተሜ፣ ገጹን እነግርሃለሁ። ክፈትልኝ። ካልሆነ ግን ልበልና ስማኝ ብራዘር፣ ገና እያወራን ነው። ልብ በልና ስማኝ እባክህ። እኔ በቤቴ ልለምናችሁ አይገባም። ኦኬ እየተደማመጥን የምናወራው። ክፈተው። ኦኬ ቴብል ቶክ ብሎ የሚል መጽሐፍ ማርቲን ሉተር ይላል። አታሚው በየትኛው ማተሚያ ቤት ነው የታተመው? በስንት ዓመተ ምህረት ነው የታተመው? ክፈተው አሳየኝ። የውስጥ ገጽ ኤርሚያስ ክፈተው። መጽሐፍት ስታሳይ አድመጠኝ። መጽሐፍ ስታሳይ
ታዳምጠኛለህ? እከፍትልሃለሁ ግን አዳምጠኛ ኤርሚያስ። እኔ እየጠየቅኩ አዳምጠኛ ትበለኝ እየጠየቅኩ አይደለ? ለምን ምንድነው የምትጠይቀኝ? አንተ ሉተር ለማዳን ነው እየጠየቅኩ ያለሁት። ልብ በልና ስማ እኮ እየተጋጋጥክ ያለው ሉተር ለማዳን ነው። አንተም ሉተር ግድ የለም ችግር የለውም። ይከፈትልሃል መጽሐፉ ሉተርን ለማዳን የተጠየቀውን ትመልስልኛለህ። በስንት ዓመተ ምህረት ይታተም? አዎ በለኝ። በስንት ዓመተ ምህረት የታተመ መጽሐፍ ነው? እግዚአብሔርንም ስቱፒድ አላለውም። አድምጠኝ። የጠየቅኩህን ለምን አትመልስልኝ? ነው ተመስገን። ካልሆነ ያው ልማድህ ነው፣ ላስወርድህ ነው ማለት ነው። በቃ እያዘንኩ ለምን አትደማመጥም? ተደማመጥና መጽሐፉን ክፈተው እንደገና። እኔ እኮ ተመስገን በጣም ክፈተው። ቴንኪው። መጽሐፉን ክፈተው። የራሱ ጉዳይ ያልከው ሉተር ለማዳን እንደገና ትነሳ። ጎ በቃ ጎ። ኦርቶዶክሳዊነት ማለት እንደዚህ በዜሮ ተባስተህ ትወጣለህ ማለት ነው። ልብ በሉ። ምንድን ነው ያልኩት? መጽሐፉን ከፈተው አይደል? ቴብል ቶክ ብሎ ምን አለ? ማርቲን ሉተር ይላል። ቀጥሎ ምንድን ነው አሳይ ያልኩትኝ? ህትመቱን እሱ እንዳሳተመው መረጃ አምጣ ነው። ከዛ ምን አለ? መጽሐፉ ያለውን ሰው ልጥራለህ አለ። ለምን? ራሱ መጽሐፉን ይዞት የለ እንደ እጁ ላይ ቡክ ኦፍ ኮንኮርድ እያለ ነበር። የአበራሽን ጠባሳ ያየ በእሳት አይጫወትም ብሎ እንደሚል ኦርቶዶክስ በሩቅ ሆና ካቶሊክ ላይ የደረሰባትን ጠባሳ ስለምታውቅ አሁን ኦርቶዶክስ በነጋ በጠባ የሚያላዝኑት ሉተር እያለ የሚያቃዣቸው ቀን ሌሊት የሚያቃዣቸው ሉተራውያን፣ ጴንጤዎች፣ መናፍቃን፣ በሰልባጅ የመጣችሁ በስንዴ የመጣችሁ የጀርመን እንትኖች ምናምን ነገር ብለው የሚሉት የአበራሽን ጠባሳ ያየ በእሳት አይጫወትም ነው ማለት። ካቶሊክ ላይ ያሳረፈባት በትር አደጋ ስላለው ድፍን አውሮፓን ሼክ ነው ያደረገው። ስለዚህ ጩኸት በዛ ማለት ነው። እኔ ያልኩት ምንድን ነው? መጽሐፉን ያሳተመው ሉተር ነው ብሎኛል። ሉተር እንዳሳተመው መረጃውን አሳየን ያልኩት መልሼ ሰጥቻለሁ። ተሜ ጫጫታ ስላበዛ አይደለም። እኔ በመረጃ የሚያወራ ሰው ነው ደስ የሚለኝ። ገለጠውና መጽሐፉ መቼ እንደታተመ አሳየን። ቴብል ቶክ እሺ፣ እዚህ ጋር ህትመቱን አድመጠኝ። በስንት ዓመተ ምህረት ታተመ? ጽሁፍ አታንብብ። ዓመተ ምህረቱ ስም በስንት ዓመት ታተመ? ይኸው ሉተር እንዴት እግዚአብሔርን አድመጠኝ። የጠየቅኩ መልስልኝ። ልብ በል። መጽሐፍ እኔ ስከፍት አድምጠኝ። አሁንም ከከፈትክ አስወርዳለሁ። ከከፈትክ እምልህን በደንብ ስማኝ። ከኔ ጋር ተግባብተህ አውራ ፕሊስ፣ ልለምንህ። እኔ መረጃ ላይ ቆሞ የሚያወራ ሰው ይገዛኛል። ሙስሊሙን፣ ኦርቶዶክስ፣ ጁሽን፣ ኦርቶዶክስ፣ ማንም ጴንጤ፣ ማንም ይሁን ማንም። ልብ በል። የምታወራው ከኤርሚያስ ጋር ነው። ኤርሚያስ ደግሞ ተናገር፣ እውነቱን ነው። ያለ መረጃ ማውራት አይቻልም። አሁን ይህንን አንብብልኝ ብዬ ከማለት በፊት መጽሐፉ ቴብል ቶክ የሚባል መጽሐፍ ታትሟል። አታሚው ማርቲን ሉተር ነው ብለኸኛል። በስንት ዓመተ ምህረት የታተመው? ከመጀመሪያው ላይ ያሳየኝ ዓመተ ምህረቱ። በስንት ዓመተ ምህረት ታተመ? ታሳዝነኛለህ አንዳንዴ። በስንት ዓመተ ምህረት ታተመ? መልሱ መልስልኝ። እኔም ማሳዘንቶ መልሱ መልስልኝ። በስንት ዓመተ ምህረት ታተመ መጽሐፉ? በስንት ዓመተ ምህረት ታተመ? እኔ አንዳንዴ ታሳዝነኛለህ። መጽሐፉ ሲመጣ የኔን ማሳዘንቶ መጽሐፉ በስንት ዓመተ ምህረት ታተመ ነው ብዬ የምልህ። ቆይ ወንድምዬው፣ ቆይ ቴብል ቶክ መጽሐፍ ነው። ቴብል ቶክ መጽሐፍ በስንት ዓመተ ምህረት ታተመ? ሉተር እግዚአብሔርን ስቱፒድ ወይም ደደብ እንዳለው ላሳየህ። እኔ አንተው እኮ ራሱ እዚሁ እኮ አሁን የምትለውን ነገር እኮ ሆንካ እያነበብከው ነው አይደል? ኖ አድምጠኝ። የጠየቅኩን መልስልኝ። የጠየቅኩን ትተህ ያልጠየቅኩን አታውራ። መጽሐፉ በስንት ዓመተ ምህረት ታተመ? አሳትሞታል ብለህን ስላልከም ማለት ነው። ጎግል አድርገህ ታወጣዋለህ መጽሐፉን? አላወጣውም። ራሱ መጽሐፉ እጅ ላይ ስላለ ለምን ጎግል አድርገህ ታወጣዋለህ? ላሳየህ የመጽሐፉን ርዕስ ላሳየህ ታወጣዋለህ። ተመስገን እባክህ 228 ላይ ግባ። ልለምንህ ተመስገን እባክህ ልለምንህ እንድታወራ ከፈለግ ልለምንህ። መጽሐፉ በስንት ዓመተ ምህረት ታተመ ነው እያልኩ ያለሁት። መጽሐፉን ያሳተመው ሉተር ነው ብለኸኛል። የመጽሐፉ አርዕስት ቴብል ቶክ ነው ብለኸኛል። ከታች ማርቲን ሉተር የሚል አሳይተኛል። እኔ የፈለግኩት እትሙን በስንት ዓመተ ምህረት አሳተመው ነው። እሱን እትሙን አሳየኝ። የስንት ዓመተ ምህረት እትም ነው እሱን ያሳተመው ብለኛል። እሱ የነበረው የዛሬ 530 ምናምን ነገር ዓመት ላይ ነው። ስለዚህ ይሄ መጽሐፍ ከታተመ 530 ዓመት ሆኖታል ማለት ነው። የእትሙን አሳየኝ። ያኔ እውነታውን ታወራለህ ማለት ነው። እሺ፣ እትሙን ካላሳየኝ የቡና ወሬ ነው። እንኳን እትሙን አሳየኝ።
እንኳን እኔን ሉተርንም ተሜ ቴብልቶክ እትሙን አሳየኝ ነው ያልኩህ። እባክህ ልለምንህ። እሺ ጸጥ ልበል? ምንም አላወራ። እትሙን እኔ ጸጥ በል አላልኩም። እትሙን አሳየኝ እኮ የማውራት መብቴን ማለት ነው። አታውራ አላልኩም። እትሙን አሳየኝ ነው ያልኩህ። 3 እድል ሰጣለሁ ከዚህ በኋላ፣ ከዛ እናበቃለን ማለት ነው። በቃ እትሙን አሳየኝ፣ እትሙን አሳየኝ። ተሜ አትጥራኝ። እትሙን ነው ማሳየ እትሙ ዓመተ ምሕረቱ ይታተምበት። ልብ በልና ሰማኝ፣ ልብ በልና ሰማኝ። ለምሳሌ ገድለ ተክለ ሃይማኖት ሲታተም በደብረ ሊባኖስ ገዳም የታተመው አለ፣ በትንሣኤ ዘጉባኤ ማተሚያ ቤት የታተመ አለ። የታተመበት በትንሣኤ ዘጉባኤ ማተሚያ ቤት ነው። በገዳሙም የታተመውም ራሱ በትንሣኤ ዘጉባኤ ማተሚያ ቤት ነው። የቤተክርስቲያኒቱ ስለሆነ በራሷ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመው። ትንሣኤ ዘጉባኤ ከመዘጋጀቱ በፊት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብርሃንና ሰላም ማተሚያ ቤት ይታተም ነበር። እንደዚሁም በኮከበ ጽባህ አስመራ። አድምጠኝ። እኔ ስጠይቅ መልስ አትሰጥም። እኔ ሳወራ ደግሞ ታወራለህ። እሺ ልተንፍስ። እሺ እንዴ ሚዩት አድርግ። እኔ ሳወራ ታወራለህ። አንተ ግን መረጃውን አምጣ ብዬ ስል ጸጥ ትለኛለህ። ይሄ መጽሐፍ የለም ኤርሚ። አድምጠኝ። እኔን አድምጠኝ ብዬ ስል መጽሐፉ የለኝም ብለህ አትበለኝ ብራዘር። አድምጠኝ ማለት ነው። እኔ ሳወራ አውራ፣ እትሙን አሳየኝ ብዬ ስልህ አታሳየኝም። እኔ ሳወራ ግን ማውራት ትጀምራለህ፣ መጽሐፍ ትከፍታለህ። ልብ በል፣ መጽሐፍቶች ሲታተሙ የታተሙበት ማተሚያ ቤት ይጠቀሳል። በኮከበ ጽባህ ማተሚያ ቤት አስመራ ውስጥ ያለ በኢትዮጵያ ኦርቶዶክስ ቤተክርስቲያን ለምሳሌ መጽሐፈ ሰዓታት ከነ ምልክቱ ይታተም ነበር። እኔ ስለነበረኝ በኦርቶዶክስ ቤተክርስቲያን ጠቀምበት የነበረው መጽሐፈ ሰዓታት ኮከበ ጽባህ ማተሚያ ቤት የታተመ ነው። አስመራ ውስጥ ነው እሱ ማተሚያ ቤት የቀረው፣ በአስመራ ኤርትራ ስትገነጠል ማለት ነው። ከዛስ ውጪ በብርሃንና ሰላም ማተሚያ ቤት ይታተማል። በኋላ የኢትዮጵያ ኦርቶዶክስ ቤተክርስቲያንም ደግሞ በትንሣኤ ዘጉባኤ ማተሚያ ቤት ይታተማል። በተስፋ ገብረስላሴ ማተሚያ ቤት ይታተማል። የታተመበት ዓመተ ምሕረቱ ይጻፋል። በስንት ዓመተ ምሕረት የታተመው? ኤርሚ እትሙን ነገረኝ። እኔና ኤርሚ ያትበለኝ ታሚ እየሰማው ስለሆነ እትሙን ለመሰለ አረ ኤርሚ ስለ እንኳን ስማኝ አትደረብ። አሁን ምን አልኩ? አልደረብኩብህም። እትሙን ንገረኝ ነው ያልኩት። ታሚ እሺ፣ የታተመው ቴብልቶክ መች ላይ ነው ኤርሚ? እኔ አላቅም። እትሙን ንገረኝ። መጽሐፉ እጅ ላይ ስላለ እኔ ጠይቁን ጥያቄ መልስ አትጠይቀኝ። እኔ ቴብልቶክ የሚባል መጽሐፍ ሉተር እንዳለው አላቅም። አንተ ግን አለኝ ብለኛል። ገድሉ ነው ብለኛል። ቴብልቶክ የሚባል ሉተር ራሱ አድመጠኝ። እኔ የቡና ዳይቨርት አታድርግ። ቡዶ ናችሁ ሉተር። እትሙን ንገረኝ። እትሙን የስንት ዓመተ ምህረት እትም ነው ኤርሚ? ቴብልቶክ የሚባል መጽሐፍ እንዳለ ታውቃለህ አታውቅም? የስንት ዓመተ ምህረት እትም ነው እያልኩ እኔ እነግርሃለሁ። መች እንደታተመ እነግርሃለሁ። ቴብልቶክ ጎ ደግመህ እንዳትልክልኝ። አያችሁት አይደል? መጽሐፍ አወጣ። ሉተር ነው ያሳተመው አለ። የመጽሐፉ አርዕስት ቴብልቶክ አለ። ያሳተመው ማርቲን ሉተር ነው የሚል ጽሑፍ አለ ከታች። እኔ ቀጥዬ የጠየኩት መቼ ነው? በስንት ዓመተ ምህረት ነው የታተመው ነው። ከመጽሐፉ ላይ ነበር ማሳየት የነበረበት። እኔ መጽሐፉን ሳሳይ የመጽሐፉ አርዕስት ገድለ ተክለ ሃይማኖት፣ የታተመበት ማተሚያ ቤት ትንሣኤ ዘጉባኤ፣ በስንት ዓመተ ምህረት ብሎ የሚለውን ዓመተ ምህረቱን ቤተክርስቲያኒቱ የጻፈችውን ካሜራ ከፍቼ ነው ማሳየው። ኦርቶዶክሳውያን ቀላማጆች ግን ቴብልቶክ ልንገርህ መቼ እንታት ኦርቶዶክሳውያን ቀላማጆች ግን ሜት አድርግ ሮያል። እኔን ሜት አደረግኩ ወንድሜ። ኦርቶዶክሳውያን ቀላማጆች ግን ይመጡና ሐሰት ያወራሉ። ሲጠየቁ ግን እንደዚህ መረጃ የላቸውም ማለት ነው። ኦኬ፣ አሁን ለምሳሌ ወንድምነት እዚህ ጋር ያዘው ገድለ ዘርዓ ብሩክን ነው አይደለ? እስኪ አምጣው። ኦኬ፣ ገድለ ተክለ ሃይማኖት፣ ይኸው ገድለ ተክለ ሃይማኖት ይላል። እሺ፣ ማተሚያ ቤቱ የት ነው የታተመው ወንድምነት? በደብረ ሊባኖስ ገዳም። አየው ነው፣ ታች
ደብረ ሊባኖስ ነው ገዳሙን ያሳተመው። በስንት ዓመተ ምህረት ታተመ ይላል? ይሄ ግዕዝ የምታውቁ 2000 ስንት 4 እንደዚህ ያሳይ። አሳታሚው ደብረ ሊባኖስ ገዳም ነው። ኦኬ። ስለዚህ ይህንን ቴብል ቶክ ብሎ የሚለው ሉተር አሳትሟል ብሎ አሳታሚው ማን ነው ብለን አንጠይቅም። ሉተር ነው ብሎ ስላለን በስንት ዓመተ ምህረት አሳተመው ሉተር? መልስ የለም። ጉድ ነበር የሚፈላው አልኩ። ጉድ ኢየሱስ ክርስቶስ ምስክሬ እኮ ነው አልኩ። ጉድ ነበር የሚፈላው። ይሄ እቺ ወፋፍራም ሴትዮ ሁሉ አንዴ ቁልቢ አንዴ በግቢ የምትለን ሴትዮ ምን ለምዳ ወዲያ እንደምትንቀዠቀዥ አሁን ማወራ ይገባ ነበር። አልደከመኝም። እናንተ ደክሟችሁ ከሆነ ሄዱ። ሌሊት ነው። አይ ነው አውቃለሁ። አልደከመኝም። ጤጤጤጤጥ የሚል ማለት ነው። ሉተር አገባ ትላለህ እንዴ? አንድ ነው ያገባው። በቃ አንድ ለአንድ ብሎ በሚለው መርህ አግብቷል ማለት ነው። ደግ አደረገ። የልጆቼ ድምፅ ለምሰሙት ልጆቼ ተኝተዋል። ስሬና ቴብል ቶክ መጽሐፍ ብለህ ህትመቱን መሳሪያውን የታተመበትን አሳይ። የለም። ስለዚህ በጥላቻ ላይ የተወራ ነው ለማለት ነው። ጸጋና ሰላም ይብዛላችሁ። ብሩክዬ ስለመጣ ልዘጋ ስል ነው። እሱ ሰሞኑ እንደዚህ አይነት ጣቢያ አምጥቷል። ብሩክ ልዘጋ ስል ይመጣል እና እሱ ቡራኬውን ሰጥቶ እንጨርሳለን ማለት ነው። ወንድምነት እንኳን ደህና መጣ። አሎ ኤርሚዬ፣ ወንድምነት እኔማ የመመተኛት ነው ብዬ ነው ባለቀ ሰዓት የመጣሁት። ትሰማለህ? ድምጼ ይሰማል? አዎ ትሰማለህ። የምን መተኛት ነው? አይ ስሰማ ነበረ፣ ቅድም ጀምሮ ስሰማ ነበረ። እንግዲህ እኛ ክርስቲያኖች ነን፣ ጴንጤዎች ነን። እንግዲህ በደንብ ሰው ሊረዳ የሚገባው ነገር ጴንጤ መሆናችንን መዘንጋት የለባቸውም። እኛ እምነታችን በአባ ጊዮርጊስ ዘጋስጫ ላይ በተክለ ሃይማኖት በነበር ሶማ ላይ የተመሰረተ አይደለም። ሉተር እንደማንም ሰው ሊስት ይችላል፣ እንደማንም ሰው ሊወርቅ ይችላል። በተለያየ ነገር በትምህርትም ጭምር ሊስት ይችላል። ሶዋት ምን ይሁን ታዲያ? ምን ይሁን? ሉተር ሳተ፣ እኛ አንደነግጥም። ሉተር የሆነ ነገር ተገኘበት፣ እኛ አንደነግጥም። አየህ፣ አርሴማ እንደዚህ ሆነች፣ አንተ ትደነግጣለህ። ለምን? አርሴማን ተስፋ አድርገህ ስለምትኖር ማለት ነው። እሷ ፍጹም ናት ብለህ ስለምታምን። አቦ እንደዚህ ሆነ፣ ትደነግጣለህ። ለምን? አቦ ለአንተ ፍጹም ስለሆነ 100 ዓመት የተዘገዘቀልህ ስለሆነ ማለት ነው። እኛ ሉተር የሆነ ነገር ሆነ፣ ሶዋት ምን ይሁን ታዲያ? ሉተር ላይ የተመሰረተ እምነት የለንም እኛ። አያችሁ? አዎ በጣም ትልቅ ስራ ከሰሩት ሰዎች መካከል ነው ሉተር አይደል? ካቶሊክ ቤተክርስቲያን ውስጥ የነበረውን ግሳንግስ ተቃውሞ የወጣ ሰው ነው። አላለቀ። ከዛ የተለየ በእኛ በጴንጤዎች ዘንድ የሚሰጠው ቦታ የለም። ሻማ እናበራለት፣ ጧፋ እናበራለት፣ ነጠላ ለብሰንኛ ቀን ሰይመን ለሱ አናከብርም። ባላለቀ በቃ አንደነግጥም። የሆነ መጽሐፍ ይዘህ መተህ ትክክለኛ እኮ ነው የምልህ ብታሳየን እንኳን አንደነግጥም። ምንም ነው የማይመስለን። ምክንያቱስ የእምነታችን ጀማሪና ፈጻሚ ሆነው ስህተት አልባ የሆነው ኢየሱስ ክርስቶስ ነው። አለቀ በቃ። እኛን የት ጋር ነው የምታገኘን መሰለ? መስቀሉ ጋር ነው የምታገኘን። ስህተት አልባ የሆነው ጌታችን ኢየሱስ ክርስቶስ ጋር ብቻ ማለት ነው። አበቃ።